ቅዱስ እግዚአብሔር በመካከላችን አንተ ተገኝ። ሀገራችን ኢትዮጵያን ሰላም አድርግልን። ተመካክረን ጸልየን ተሳስበን መልካም ሐሳብ ተጋርተን መውጣት እንድንችል እንድትረዳን ቀኑን ላንተ አሳልፈን እንሰጣለን። ለፍቅር፣ ለአንድነት፣ ለሰላም መቆም እንድንችል በአንተ ላይ ያለንን ህብረት እንድታጠናክርልን እንለምንሃለን። አመሰግናለሁ ክብር ከንቲባ። ኮልፌ ወንጌላዊት ቤተክርስቲያን መካነ ኢየሱስ በቀዳማዊ ኃይለ ሥላሴ ዘመነ መንግስት የገዛችው ቦታ ነበርና በተወሰነ ደረጃ በዚህ አሁን ባለው ለውጥ ሳይሆን ቀደም ባለው ለውጥ ላይ ቦታዋ ተቀንሶ ተወስዶ አሁን ውስን ቦታ ነው ያላት። ያም በስርዓት አልተሰጣትም። ትርፍ ቦታ አለ። እንኳን እንዲመለስልን እየጠየቅን ነው። እስካሁን ምላሽ አላገኘንም። መቼም ከየትኛውም ዘመን እኔ በኃይለ ሥላሴ ዘመን ጀምሮ አውቃለሁኝና በደርግ ዘመን በእምነቴ የታሰርኩ የተገረፍኩ ሰው ነኝ እና እግዚአብሔር ይሄንን መንግስት አሁን ሰጥቶን በተለያየ ሁኔታ ቀብር ቦታ እንኳን አግኝተን መስተናገዳችን በየክፍለ ከተማ የቀብር ቦታ አንዳንድ ችግሮች ቢኖሩም ቦታ አግኝተን መስተናገዳችን ቀላል ነገር አይደለም እና በርካታ ቦታዎች ለቤተ እምነቶች እንደሚሰጥ ዝም አይተናል። ደሞም ምን ያውቃለሁኝ እና እግዚአብሔር ይሄን ስላደረገልን እናመሰግናለን። ኮልፌ ቀራኒዮ ክፍለ ከተማ ወደ ቤቴል አካባቢ ያለች መካነ ኢየሱስ አለች። ቦታ ተሰጥቷታል። ይሄ ለውጥ መንግስት ቦታ ሰጥቷታል። የእግዚአብሔር ስም የተባረከ ይሁን። መንግስታችንም እግዚአብሔር ይባርከው። ነገር ግን አንዳንድ ችግሮች አሉ፣ ያላለቁ ችግሮች አሉባትና እንዲህ አይነት ችግሮች ትኩረት ተሰጥቷቸው ምላሽ ቢሰጡላለሁኝ። ከመልካም አስተዳደር አኳያ ወረዳ ላይ የተቀመጡ ሰዎች በትክክል ሊፈተሹ ይገባል። ከዚህ አኳያ ህዝብን በፍትህ እንዲመሩ ልክ የመንግስታችንን እሳቤ ይዞ እንዲመራ ጭምር ይሄንን አስተያየት ሐሳብ መስጠት እፈልጋለሁ። እየተሰሩ ያሉ ስራዎች ላይ ሳንካ የሚፈጥሩ ሰዎች አሉ፣ ጣልቃ የሚገቡ ሰዎች አሉና ይሄንን ወርዶ ወደ ታች ወርዶ የማየት ስራ እንዲሰራ እላለሁ። ቅድም እንደተነሳው በተለይ እንደ ችግሮች አድርገን የምናቀርበው በክብርት ከንቲባ የሚመራ ካቢኔ የመጨረሻ የስልጣን አካል መሬትን ለማህበረሰቡ ጥቅም ይሆን ዘንድ አካባቢ ላይ ወረዳ 6 ላይ ቀጠና 3 ላይ ኮልፌ ቀራኒዮ ማለት ነው ለቃለ ሕይወት ቤተክርስቲያን የተሰጠ ቦታ ከሁሉም ነፃ ሆኖ ምንም ነገር እንደሌለ ታውቆ ለጠኒን ቦታ ለልኬት ሲመጣ የተለያዩ አባሪዎች አብረው 3 ዓመታችን ነው 2018 2015 የካቲት 29 የተቀመጠው የካቢኔ ጉባኤ ወስኖ የሰጠውን ቦታ እስካሁን ድረስ በእንግልት ውስጥ ነው ያለነው። ይሄ የሚፈታበት መንገድ እንዲኖር ነው። አመሰግናለሁ ክብርት ከንቲባ። ስሜ ፓስተር ደረጀ ታፈሰ እባላለሁ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ነኝ። ኢትዮጵያ ሀገራችን ትላንት ያለችበት ቦታ አይደለም ያለችው። ያሰበችበት ቦታ አልደረሰች ይሆናል እንጂ ትላንት ከነበረችበት በብዙ ምዕራፍ ፈቀቅ ብላለች። ወደ ከተማችን ወደ አዲስ አበባ ስንመለስ አዲስ አበባ ለምታጓጓና ብዙ የጎረቤት ሀገሮች የዓለም ሀገሮች መተው ሊያዩዋት የሚናፍቋት እንዲሁም ደግሞ ውጪ ሀገር የሚኖሩ ኢትዮጵያውያን መተው ሊኖሩባት ሊጎበኟት ቶሎ ሊመላለሱባት የሚናፍቋት አይነት ከተማ ሆናልናለች። አዲስ አበባ እንደ ስሟ ሆናለች፣ አብባለች። ይህንንም ማየት የቻልነው በእኛ ዘመን ልጆቻችን ያዩታል ያልነውን በእኛ ዘመን ሆኖ ስላየነው በጣም ልናመሰግን የእርሶን አመራርና የሚሰጡትንም ደግሞ ዳይሬክሽን ተከትለው የሚሰሩትን የእርሶን ካቢኔ ስታፎችን ልናመሰግን እንወዳለን። እኛ ወንጌላውያን በጣም እናመሰግናለን። በዚሁ አጋጣሚ ሌብነትንም እየተበቀላችሁ እንዳለ ማሳያ ሆኖ የሚወሰድ ይሆናል። ምክንያቱም ሌብነት ቢኖር ኖሮ ከተማ እንደዚህ ሊያምር የሚችል ከተማ ሊገነባ የሚችልበት ተቋማት ሊገነቡ የሚችሉበት እድል አይኖርም ነበር። ስለዚህ በዚህም አቅጣጫ የምትመሰገኑ አመራሮች ስላላችሁን እናመሰግናችኋለን። ከተማይቱ ደህንነቷ የተረጋገጠም ሆኖልናል። ይሄንን በጣም እንገነዘባለን።
መቼም እግዚአብሔር ረድቶን የተለያዩ አካባቢዎች ሀገሮች እንሄዳለንና አደጉ የሚባሉ ትልልቅ ናቸው የሚባሉ በሴኩሪቲያቸው ሰልጥነዋል የሚባሉ ሀገሮች በደህንነት ረገድ በጣም እየተፈተኑ ያሉበት ሰዓት ነው። አንዳንድ ወዳጆቻችን አዲስ አበባ መጥተው ለመኖር አፓርታማ ገዝተው የመኖሪያ ፈቃድ ቢኖር ብንኖር ደስ ይለናል ብለው የሚያናግሩን አሉ። ትላንትና እንደነበረው አይደለም። የከተማይቱ ደህንነት የዜጎች በሰላም ወጥተው የሚገቡበት ሁኔታ እንደ ትላንትናው አይደለም። ያሰብንበት ቦታ አልደረስን ይሆናል እንጂ በጣም የሚያረካ የደህንነት ስራም ሰርታችኋልና በዚህ በጣም ልናመሰግናችሁ እንወዳለን። በዚሁ ይቀጥላልሁኝ። በተለይ ለወንጌላውያን አብያተ ክርስቲያናት የተሰጡ የማምለኪያ የጽህፈት ቤት መስሪያ ይዞታዎችን በተመለከተ ሳናመሰግን ካለፍን በጣም ንፉግ እንሆናለን። ከዚህ በፊት ወንጌላውያን ማህበረሰብ የራሳቸው ይዞታ ሊኖራቸው ይቅርና ተከራይተው በሚያመልኩበት ቦታ እንኳን በነጻነት ለማምለክ የምንቸገርበት ሁኔታ የቅርብ ጊዜ ትውስታችን ነው። ያ ሁሉ አልፎ በነጻነት ማምለካችን እንደተጠበቀ ሆኖ እንዲሁም ደግሞ የራሳችን የቤተ እምነቶች ይዞታ በስማችን እንዲኖረን የምታደርጉት ተጋድሎ በእኛ ፊት የሚናቅ አይደለም፣ ትልቅ ስፍራ የምንሰጠው ነው። በጣም እናመሰግናለን። በዛም ረገድ ይዞታዎቹ ለሁሉም ተዳርሰዋል ወይ? አልተዳረሱም። በቂ ነው ወይ? በቂ አይደለም። ከመሬት ይዞታ ጋር ቅድም አንድ ወንድሜ አንስተዋል። ትልቁ ፈተና የወንጌላውያን ፈተና ውሳኔ ያገኙ ይዞታዎችን ለመረከብ በመናደርገው ሂደት ውስጥ የሚገጥመን ፈተና በጣም ከባድ ነው። አፈጻጸም ላይ በታችኛው እርከን የሚገጥሙን ፈተናዎች መሬት አግኝተዋል ይዞታ አግኝተዋል ብለው ቤተ እምነቶቻችን በምስጋና ህዝባቸውን ሰብስበው ካመሰገኑ በኋላ ወዲያው በፍርድ ቤት ታግደው የሚከፍሉት ዋጋና ለብዙ እንግልት የሚዳረጉበት ሁኔታ በጣም ያሳዝናል። እሱም ለእናንተ ከዚህ በፊትም በተለያየ መንገድ አቅርበን መፍትሄም እየሰጣችሁ ስለሆነ እናመሰግናለን። የሚቀሩትን መፍትሄ ያገኛሉ ብለን እናምናለን። ከዛ ውጪ ግን በሚሰሯቸው ማንኛውም ስራዎች በጸሎትም ይሁን በጉልበት እንደ ዜጋ የሚጠበቅብንን ከከተማችን አስተዳደር ጋር ሆነን አብረን ለዜጎቻችን የሚፈለግብንን አስተዋጽኦ ለማድረግ ዝግጁ ነን። አብረን ነን ያለነው፣ ብቻችሁንም አይደላችሁም። እግዚአብሔር ይባርካችሁ። በጣም አመሰግናለሁ። በጣም አድርጌ አመሰግናለሁ ክብርት ከንቲባ። እኔ እንደዚህ አይነት ጉባኤ፣ እንደዚህ አይነት ዘመን፣ እንደዚህ አይነት ጊዜ አያለው ብዬ አስቤ አላቅም። እኔ ፓስተር ግርማ ዘውዴ ይባላለሁ። በኃይለ ሥላሴ ዘመን በስደት አሳልፌያለሁ። በደርግ ዘመን ተሰቅዬ ተገርፌያለሁ። የውስጥ እግሬ እንደገና አዲስ ቆዳ ነው ያበቀለው። በእስር ቤቶች ውስጥ ብዙ ጊዜ አሳልፌያለሁ። ይሄን እምነት እስከ መቼ ነው የምትከተለው ሲባል ጌታዬ እስኪመጣ ወይም እኔ እስኪሄድ ድረስ ነው ብዬ ቆራጥ አቋም ወስጄ ኖሬያለሁ። ቅናቱ አለኝ፣ ቁጭት አለኝ። የእግዚአብሔር ስም በኢትዮጵያ ምድር ላይ እንድነገር እፈልጋለሁ። ሰው በቅንነትና በእውነት አገሩን እንዲያገለግል እፈልጋለሁ። አሜሪካን ሀገር የዛሬ 7 ዓመት ነው እንደዛ ሄጄ ነበርና ሳን ፍራንሲስኮ መንገድ ላይ ስንሄድ ልጄ ነበረች መኪና የምትነዳው። ይሄን መንገድ እንደው መቼ ነው ኢትዮጵያ ውስጥ የሚጭነው እያልኩ ጭኜ እንደሚመጣ አይነት እያሰብኩ ነበር። ዛሬ ግን አዲስ አበባ ውስጥ መንገዱን አየሁት። ምክንያቱም ያየሁት ነገር ያንን ነበርና የሚያሳየው። ቅድም እንደተባለው ተቃዋሚዎችም ቢቃወሙ የማይገባቸው ሰዎችም ምንም ብሉ፣ እግዚአብሔር ግን ኢትዮጵያን ጠብቋት በእናንተም እጅ አዲስ አበባ ሆና እያየን ስላለ እግዚአብሔር ስም የተመሰገነ ይሁን። ኢትዮጵያ ያለችበት የነበረችበት ታላቅ መንግስት የነበረች ገንዘብ ትሰራ የነበረች ሀገር ነች ኢትዮጵያ። ኤድዋርድ ጊቦን የተባለ ሮማዊ ታሪክ ጸሐፊ ስለ ሮማ ወዳደቅ በተለይ ሲጽፍ ምንድነው ያለው? The decline and fall of the Roman Empire በሚል መጽሐፉ ላይ ኢትዮጵያ በውጭ ጠላቶችና በውስጥ ቦርባሪዎች ወድቃ ዓለምን ተለይታ ዓለምም ኢትዮጵያን ረስቶ ለ1000 ዓመት አንቀላፋች ይላል። ዛሬ ግን ተነስታለች። አላንቀላፋችም። አሁን የሚቀሰቅሱ ሰዎችም አሉ። እግዚአብሔርም ከኢትዮጵያ ጋር ነው። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ዛሬ እነዚህን ሰዎች እግዚአብሔር ሰጥቶን በዚህ አደባባይ በእንዲህ አይነት ሁኔታ መቀመጥ ለኔ ትልቅ እድል ነው። ዳግም እንደተወለድኩ ነው የሚቆጥረው።
ስለዚህ ችግሮች የሉም ወይ? አሉ። አሁንም ውስጥ ቅድም እንደተነገረው ነው የሚፈተሹ ነገሮች አሉ፣ የሚታዩ ጉዳዮች አሉ። እኔ የየካ ክፍለ ከተማ የሃይማኖት ተቋማት ጉባኤ ዋና ጸሐፊ ነኝ። በየካ ክፍለ ከተማ በተለይ እየተሰራ ያለው ነገር ስመለከት በቀብር ቦታ ላይ ለወንጌላውያን የተሰጠ ቦታ ወይ ሳያስፈቅዱ ወይ ምንም ሳይሉ እኛንም ሳያናግሩ ኮሚቴውን ሳያናግሩ ምን ሳይሉ አምጥቶ መቅበር ማለት ይሄ የአስተዳደር ጉድለት ነው። ትልቅ ችግር ነው። ተጠይቀን ቢሆን እኛ መቃብር አጥተን ብዙ መከራ ያየን ሰዎች ነን። ማንም ቢቀበር ችግር የለብንም። ግን ማስፈቀድ፣ ማሳወቅ፣ አቅጣጫ ማሳየትና በእንዲህ አይነት ሁኔታ እዚህ ይቀበሩ ቢባል እኛ አፈር ነህና ወደ አፈር ትመለሳለህ የሚለውን አይቀበር እንላለን። እንደ ድሮ አናደርገውም። ስለዚህ ይሄንንም ቢፈተሽ። ስለዚህ ወደፊትም ደግሞ በሚሰራው ስራ እግዚአብሔር በእውነት እየረዳችሁ ስላለ ከጠቅላይ ሚኒስትሩ ጀምሮ የሚሰጠው ስራ እየተሰራ ያለው በቅንነትና በእውነት እያደረጋችሁ ስላላችሁ ነገር እግዚአብሔርን እጅግ አድርገን እናመሰግናለን። በእውነት ትልቅ ነገር እግዚአብሔር ይሰራል። አሁንም በጎና መልካሙን እግዚአብሔር ያደርግላችሁ። ዘራችሁ ይባረክ። እግዚአብሔር ስራችሁንም ይባርክ። አመሰግናለሁ። ፓስተር ላከው በዳሶ እባላለሁ ከኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን። እኔም እንደ ሌሎች ቀደሙ ወገኖቻችን ጥያቄ አለ። የተሰጣው የመራት ምላሽ ቀላል አይደለም። ነገር ግን ያለብን ችግር ከፍተኛ የሆነባቸው ቦታዎች አለ። ለምሳሌ አሁን አያት 49 አካባቢ አንድ የአምልኮ ቦታ አለን። እዛ ቦታ ላይ 2 ጊዜ ነው የሚያመልኩት፣ ተከራይተን ነው። ሌላው አብዛኛውን በግዢ ነው የምንጠቀመው። በግዢ የገኘናቸውን ቦታዎች በቤተ እምነት ስም ማዛወር አትችሉም ይባላል። ስለ መለኮት ኮሌጃችን አለ። ከ8000 በላይ አገልጋዮች ነው ያሉን። እነዚህን 8000 አገልጋዮቻችን ከየአገሪቱ ሰብስበን የምናሰለጥንበት የትምህርት ተቋማችን የስለ መለኮት ኮሌጃችን የሆነች ኩሽና ውስጥ የሚቀመጥ ነው። ለከተማውንም የሚመጥን አገሪቱንም የሚመጥን ስራ ለማስራት ህንጻ ለማገባት በቂ ቦታ የለንም። እነዚህም ነገሮች እንደው ትኩረት ተደርገው ቢታዩን። እንደ ኢትዮጵያ ካቶሊካዊት ቤተክርስቲያን በዚህ ሀገር ከ100 ዓመት በላይ በትምህርት ዙሪያ ላይ በጤና ዙሪያ ላይ ሰፋ ያለ ስራ ትሰራለች። አሁንም ከመንግስት ጋር ከአዲስ አበባ መስተዳድር ጋር በጤና በትምህርት በተለያዩ ማህበራዊ አገልግሎቶች ስራ እንሰራለን እና ይህ ሪኮግኒሽን አለ ብለን እናምናለን በመንግስትም ደረጃ እንደዚሁም ደግሞ በህዝብ ደረጃ እና ይሄንን እንዴት ነው የምናሰፋው የሚል ሐሳብም ቤተክርስቲያን ይዛ ትሰራለች። ከረጅም ጊዜ በፊት የካቶሊክ ቤተክርስቲያን ከመዋዕለ ህፃናት ጀምሮ እስከ 12ኛ ክፍል ትምህርት ቤቶችን እየሰራች ሰርታለች ለብዙ ዘመናት። አሁን ግን ያለውን ነገር ስናጠና ከመንግስት ጎን ለጎን እንስራ ሲባል በተለይ ያሁን ያለው አዲሱ ትውልድ ከወጣት ከመሆኑም ባሻገር የሥራ አጥ ቁጥር ደግሞ ሰፊ በመሆኑ ኮሌጆች በመስራት ከመንግስት ጋር በጋራ የመስራት እቅድ አውጥተናል እና በአንዳንድ ቦታዎችም በኢትዮጵያ እንደዚሁም አሁን በአዲስ አበባም እንደዚሁ በቅርቡ ከከተማ መስተዳድር ጋር በመተባበር ይህ ያለው ወጣቶችን አብቅቶ ለስራ ራሳቸውን እንዲችሉ የማድረግ ስራ መስራት እንፈልጋለን እና በዚህ ላይ እንግዲህ ቅድም ከተነሱት ነገሮች ትውልድን መቅረጽ ሲባል በሃይማኖታዊ ብቻ አይደለም። ወጣቶች በመንፈስም በስጋም የቆሙ ናቸው። ሁለቱንም ማገልገል አለብን። ወንጌልም ሲባል እንደ ካቶሊክ ቤተክርስቲያን አሰራር ማህበራዊ አስተምሯችንም የሚለው ከወንጌል የወሰድናቸው ሴቶችን ይዘን ሰዎችን ማብቃት አለብን የሚል ፕሪንሲፕል ነው ያለው። ይሄንን ስናደርግ እንግዲህ በጋራ ከሆነ ደግሞ ይሄንን ሁሉ የወንጌላውያን አብያተ ክርስቲያናት ህብረት አንድ ላይ ሆነን እንዲስንናገር በጋራ ለነዚህ ነገሮች ከቆምን ብዙ ስራ ከመንግስት ጎን ሆነን የቀረበውን ነገር ወደ ተግባር መቀየር እንችላለን የሚል እምነት አለን። መሬት በጣም አስፈላጊ ነገር ነው ለአምልኮ። እኛም ጠይቀናል፣ ረጅም ዓመታት ጠይቀን አላገኘንም ነበር። በቅርብ ጊዜ 5 መሬት ቦታዎች
ተሰጥቶ እነዚህንም ሁሉንም አልጨረስናቸውም። አሁን ያንን እዚህ ማንሳት አልፈልግም። በቦታው ከክፍለ ከተማ ጋር ከመሬት መስተዳድር ጋር እንሰራለን፣ ያንን እንቀጥለዋለን። ግን መሬትም ተቀብለን ለመሬትም ያለው አመለካከት ይሄ መሬት የህዝብ ነው ወይ ደግሞ ለህዝብ እናገለግላለን ብለን ካልን ሃይማኖታዊ ብቻ ሳይሆን እንደ ካቶሊክ ቤተክርስቲያን አሰራር ቅድምም ከተነሳው የህንጸት ስራ ወጣቶችን ከማብቃት አንፃር ትውልድን ከመቅረጽ አንፃር ካየነው ይሄም የተሰጠው ሪሶርስ ለዛው መልሶ ለህዝብ ማምጣት አለብን የሚል ፕሪንሲፕል ነው ያለን። ከተነሱት ነገሮች በምስጋናም ከቀረቡት ነገሮች መካከል አንዱ የልማት ሂደት በዚህ መንግስት ላይ የተሰራ ያለው የሄደ ያለው ነገር በካቶሊክ ቤተክርስቲያን በኩል የምናየው በጣም ደስ ብሎን ከመንግስት ጋር በመተባበር ቦታ ለመንገድ ቢያስፈልግ በቀላሉ በመተባበር በመስራት ሌሎችም አድርገው ይሆናል እና ይሄ አስፈላጊ ነገር ነው። ለጋራ ጥቅም መንግስት የሚሰራው ስራ ላይ እኛም ተባብረን ከመንግስት ጎን ለጎን እንሰራለን። ይሄ የካቶሊክ ቤተክርስቲያንን ፕሪንሲፕል ነው። ይሄ ብቻ ሳይሆን መስራት ሲባል ምንድነው ስንል የመስራት ባህልም ዳብሯል። ይሄ አንዱ ልናመሰግንበት የሚገባን ነገር ነው። 24 ሰዓት 7/24 የሚሰራ የመንግስት ተቋም እንደዚሁም ደግሞ ሌሎች ማህበራዊ ተቋማት ይህ ባህል በወጣቱ ዘንድ ማስረጽ ማለት ትልቅ ነገር ነው። የሥራ ባህላችን ተቀይሯል። ይሄ አሁን ወደ ኋላ ሊሄድ በፍጹም አይችልም። ትልቁ የአፍሪካ የኢትዮጵያም ችግር የነበረው ኮንቲኒዩቲ ያለመኖር ችግር ነው። በአዲስ አበባም አሁን የሚሰራው ነገር አንድ ስራ ከተጀመረ እስኪያልቅ ድረስ መከታተል ማለት ይሄ ትልቅ ባህል ነው። ስለዚህ የኮንቲኒዩቲ ባህል መኖሩ ትልቅ ነገር ነው። በመንግስትና በሃይማኖት መካከል ልዩነት አለ የሚል መስመር አለ። መንግስት እንዲህ ነው፣ ሃይማኖት ሌላ ነው የሚል በዚህ ስፍራ ላይ ደግሞ አብሮ መስራት የሚል ነገር ደግሞ እዛው ተገልጿል። ስለዚህ አብሮ የሚሰራው የቱ ነው? ቀዩ መስመር የቱ ነው? በአብሮ ሰራተኝነት ውስጥ ልማት ላይ ሰላም ላይ ምናምን የሚሉ ሐሳቦች በግልጥ ተቀምጠዋል። የምንናገረው ጥቅላዊ የሃይማኖት ሐሳብ ነው ወይስ ድርጅቶቹን ነው? ሃይማኖታዊ ድርጅቶቹን ነው ትኩረት ያደረጋችሁት? ሃይማኖታዊ ድርጅቶቹ ከሆኑ እንዴት ነው ከነሱ ጋር ተናባችሁ የምትሰሩት? ይሄ ግልጥ መሆን አለበት። ለምን እዚህ ሀገር ላይ ያለ አንድ ነገር ምንድነው? ፍረጃ ነው። ፍረጃ ምንድነው? ለሀገር የሚጠቅም አስተያየት አንድ ሰው ተነስቶ ከተናገረ ፖለቲከኛ ነው ይባላል። ስለዚህ ሃይማኖት መሪው ፖለቲከኛ እንዳይባል ይፈራል። አቅሙን እንኳን ገልጦ መናገር አይችልም፣ መስመሩ ስለማይታወቅ የሚሰጣቸው አስተያየቶች ከፖለቲካ ፍረጃ ስለሚነሱ ማለት ነው። ስለዚህ መስመሩ በግልጥ ቢታወቅ። ሁለተኛ በጣም ጥሩ ነገር ይሄንን መንግስት ሳላመሰግን የማላልፈው ያለፍንበትን ታሪክ እዛ ጋር ያለው አባቴ እንደው ወደ ኋላ ሄደው ነካ አድርገውታል። ነገር ግን ኢትዮጵያዊነትን እውቅና ሰጥቶናል። ለዚህ ነገር ልናመሰግን ይገባናል። እኛ ኢትዮጵያውያን ነን። ኢትዮጵያ የምትባለው ሀገር ደግሞ ትመለከተናለች። በሰራዊት ቢሆን፣ በአመራር ደረጃ ቢሆን፣ በኢኮኖሚው ቢሆን፣ በሁሉ። ለምን ሃይማኖት ቤት ማለት ማህበረሰቡ ሊያመልክ የሚመጣበት ማለት ነው እንጂ ሌላ ስብስብ ሌላ ማህበረሰብ ማለት አይደለም። ወንጌል አማኝ የሆነ የተለየ አንድ ግሩፕ አይደለም። ከሆነ ቦታ ተጭነን አልመጣንም። እኛ እዚህ ሀገር ላይ የኖርን የበቀል እምነታችንም በዚህ ሀገር ላይ የተመሰረተ ነው። ለኢትዮጵያ ለውጥም ለኢትዮጵያ መነሳትም ከመንፈስ ጀምሮ እስከ አካል ድረስ እየሰራን ያለ ነው። በመስራትም ላይ ነው ያለ ነው። ስለዚህ እዚህ ላይ የተቀመጠው የአገር ባለቤትነት በቀላል የሚታይ አይደለም። ነገር ግን ወደታች በመዋቅር መውረድ አለበት። ወደታች በመዋቅር ካልወረደ ሐሳብ ተንጠልጥሎ ይቀራል ማለት ነው። እላይ የሚታይ ጽሁፍ የሚያምር ብቻ ሆኖ ይቀራል። እናንተ ጋር አሁን ያለው አመራር
እንደምንሰማው 16 ሰዓት ይሰራል። ይሄንን ወደ ባህል ሆኖ እታች ካልወረደ አገር እንዴት ይቀየራል? እናንተ 16 ሰዓት አንድ ፕሮጀክት ጀምራችሁ እስክጨርሱ ይሄ የቦሌ መንገድ የመድኃኔዓለም መንገድ እኔ አይቼዋለሁኝ። በየቀኑ ክቡር ከንቲባ እየተመላለሱ ሲያዩ ሲጎበኙ ሲሰራ ይሄ ትጋት ሱቅ ያለው ልጅ ላይ ገበሬው ላይ የሆነ ቦታ ላይ ካልገባ አገር እንዴት ይለማል? መጽሐፍ እንኳን የሚለው የሰው ሀብቱ ትጋቱ ነው የሚለው። ስለዚህ ይሄን ትጋት ወረዳ ላይ ያሉት ላይ ለምን አይወርድም? እናንተ ብቻ ሳትሆኑ ላይ ያለው ጠቅላይ ሚኒስትሩ ደረጃ ብቻ ሳይሆን ትጋት መኖር ያለበት መውረድ አለበት። ህዝብ መሆን አለበት። ቻይና መሆን ካለብን ህዝቡ ትጉ መሆን አለበት። ስለዚህ ሐሳብ ላይ ምንድነው እየተሰራ ያለው? ሚዲያው እኮ ኢንተርቴይንመንት ሆነ እኮ። ማን ነው አንድ ልጅ ሾው መጥቶ ሚዲያው ላይ ወጣቱ በጣም ከፍ ብሎ ለዓለም አስተዋወቀን። አዎ፣ ግን ወጣቱ ደግሞ ልጁ የሚሄድበትን ትጋት አንደርስታንድ አድርጓል ወይ ሾውን የተከተለው? ልጁ የሚሄድበት ትጋት እኮ የሚገርም ነው። የሚያረጋቸው ነገሮች፣ የሚሰራቸው ነገሮች ትጋቱ ነው እዚህ ጋር ያመጣው። የኛን ህዝብ የምንለውጠው በትምህርት ከሆነ ትምህርቱ ይሰጣል ወይ? ቲቪ ምንድነው የምታስተላልፉት? ስለ ትጋት ፕሮግራም አለ ወይ? ስለ ለውጥ ይቻላል የሚል ሰው መሆን ትችላላችሁ መስራት ትችላላችሁ የሚል የሚዲያ ቅኝቶች አሉን ወይስ ፖለቲካ ወይስ የሆነ ትኩረት ሐሳባዊ ትኩረት የሰጠንባቸው ቦታዎች የለውጥ ምክንያት ናቸው አሊያም የኑሯችን ምክንያት ናቸው? ጌታ ኢየሱስ ሰው በልቡ እንዳሰበ እንደዛ ነው ያለው እና ሐሳብ ላይ አልሰራንም። ስለዚህ እንደው ሐሳቤን ላለማስረዘም ሐሳብ ላይ የምንሰራበት ሃይማኖት ቤት ስለሆነ ይሄን የሚሰራው ፍልስፍና ስለሆነ የሚሰራው ሐሳብ ላይ ምንሰራበት ድልድይ ብትፈጥሩልን። የኛ ቤተክርስቲያን በልደታ ክፍለ ከተማ ነው ያለችው። 22 ዓመቷ ነው የገዛችው ቦታውን። ከግለሰብ ነው የተገዛው። መጀመሪያ ሲገዛ እነሆ ማዘጋጃ መጣን በ19ኛው ባለፈው መንግስት በፊተኛው በኢህአዴግ መንግስት መጣንና ዋናው ቦታ ስንገባ እነሆ ምንድነው ጉዳያችሁ እንዲህ ብለን ስንላቸው አይ ለከሌስ ይሄድ ይላቸዋለሁ። ከዛ በኋላ ሲያይልን ጉዳያችንን የናንተ ጉዳይ እኮ ይሄ ምንድነው ከላይ የሚለው የኢትዮጵያ ህይወት ብርሃን ንብረት ነው፣ ነገር ግን ታች ላንድ ዩዙ ላይ የሚናገረው መኖሪያ ቤት ነው የሚለው ይሄ ነው ብለን ይሄ እኮ የኛ ችግር ነው የናንተ አይደለም ብሎ አላቸው። ሄደና ሲነግረው ነው አሁን እነሱን ማየት አልፈልግም ውጡልኛለን። አሁንም ቢሆን ከቀበሌ እስከ ክፍለ ከተማ ከክፍለ ከተማ እስከ መገናኛ እስካለው መሬት አስተዳደር እንደገና ከዛ ደግሞ እስከ መዘጋጃ ድረስ መተን በካውንስሉም እንደገና ደግሞ በአዲስ አበባ ሃይማኖት ተቋም የተጻፈልን ደብዳቤ ሰሚ አተና። ይሄ መንግስት ደግሞ የልባችን ሐሳብ ያድርግ ሳይሆን እንደ እግዚአብሔር ፈቃድ የሚገባንን እንደ ኢትዮጵያዊነታችን ያድርግልን ነው፣ ሌላ አይደለም። እንደ አጠቃላይ ለመናገር ምን ለማለት ነው? አንድ ሰው ስለ ኢትዮጵያ በጣም ተናገረ እና በጣም ነው ደስ አለኝ ስለ ኢትዮጵያ መቀየርና እንትን ማለት እና ፈረንጁ ምን አለኝ አንድ ነገር አሰብና እንዲህ ስንነጋገር እንደው ያለባት ተጽዕኖ ሌላም ነገር ስናስብ dirty water cannot stop the growing plant አለ እና ቆሻሻ ውሃ የሚያድገውን አትክልት አያቆመውም አለ። ኢትዮጵያ ገና ታድጋለች፣ ገና ትሰፋለች፣ ገና ትበዛለች ነው። በእናንተ የጀመረውን ጅማሬ እግዚአብሔር ልክ እንደ ዘሩባቤል እስከ መጨረሻው ድረስ ያደርሰዋል። በቅድሚያ እግዚአብሔር ይሄንን እድል ስለሰጠን እግዚአብሔርን በጣም አመሰግናለሁ። እናንተም ይሄን እድል ስለሰጣችሁን እግዚአብሔር አብዝቶ ይባርካችሁ። በዚህ በአገራችን ላይ ስላለው ለውጥ እጅግ ሳላመሰግን አላልፍም። እግዚአብሔርን እጅግ አመሰግናለሁ። በአንድም በሌላም በአገልግሎት ብዙ ታላላቅ አገሮችን የማየት እድሉ ገጥሞኛል። አውሮፓ፣ አሜሪካ፣ ተለያዩ አገሮችን የማየት እድሉ ገጥሞኛል። ከአውሮፕላን ማረፊያ ጀምሮ አለቅስ ነበረ በእግዚአብሔር ፊት። ባጭር አመታት ውስጥ ታላቅ ነገር ተሰርቶ በአመራራችሁ በመንግስታችን አመራር ታላቅ ነገር ተሰርቶ በማየታችን እንዲሁ ሳልናገር አላልፍም ብዬ ነው። እግዚአብሔርን እናመሰግናለን። በአዲስ አበባና በአካባቢዋ ስላለው ልማት ክብርት
አይደለም ለእናቶች፣ ለወጣቶች፣ ሴቶች በሙሉ አንቺ አቅም ነሽ፣ አርአያ ነሽ። ብዙ ጀግኖች እህቶች እና እናቶች ካንቺ በኋላ ይነሳሉ። የኛም ጸሎት ይሄ ነው ለትውልድ እኛም ደግሞ የምናስረክብበት ጊዜ አለ። ክብር ለጌታ ለኢየሱስ ይሁን። በተቀረ በአስተዳደር መምሪያ ስር በተነሱት ሁለት ነገሮች ላይ ሐሳብ ሰጥቼ አበቃለሁ። በአስተዳደር መምሪያ ስር የተጠቀሱ ነገሮች አሉ። ይሄም አንደኛ የመልካም አስተዳደር አድሎ ባለማድረግ፣ የሃይማኖት ተቋማትን በእኩልነት በተለይ ደግሞ በሴኩላሪዝም ውስጥ መንግስት ለሃይማኖት ተቋማት ያለው ቁርጠኝነት ያለው ተነሳሽነት ያለ አድሎ ሃይማኖት ተቋማትን ለማስተዳደር ወይ ለመምራት ያለው እንደ እቅድ የተቀመጠው እያየን ያለ ነገርም ትልቅ ነገር ነው። ለዚህ ማሳያ ብዙ መሬቶች ለሃይማኖት ተቋማት ተሰጥተዋል። ይሄም በዚህ ዘመን ያየነው ነው። በደርግም አላየንም፣ በዛኛውም ብዙ አላየንም፣ በዚህ ግን ብዙ አይተናል። ይሄ እግዚአብሔር ይባርካችሁ ለማለት ፈልጋለሁ። ግን አንድ ጥያቄ አለኝ። ይሄ ጥያቄ ምንድነው? እኛ እናቶች በትምህርቱም ዓለም ተምረናል፣ እግዚአብሔር ይመስገን። ልጆቻችንንም በቂ ትምህርት ደረጃ ላይ እንዲደርሱ ተጋድለናል። መሪዎቻችን ጋር፣ አብያተ ክርስቲያናት ጋር፣ ሃይማኖት ተቋማት ጋር፣ ከንቲባ ጋር አትሊስት የደከሙት እናቶች የሚታይበት ነጥብ የለም ወይ? ይሄ እርሶ ጋር ቢታይልን የትውልድ እናት መሆናችን እንዲህ መሬት ሲሰጥ እናቶች የታሉ? ቸርች መሪዎች ለኛ በወንዶች በኩል የሚሰጥ እይታ ትንሽ ነው። አሁንም አልተቀረፈም። ይሄንን እንዲያዩልን እፈልጋለሁ። ሌላው ጌታ ኢየሱስ ምን አለ? ሰዎች ስለኔ ማን ይሉኛል አለ። ሁላችንም የአብያተ ክርስቲያናት መሪዎች፣ የቤተ እምነት መሪዎች ሁሉ እቺን ቃል እንድታስቡ እፈልጋለሁ። ውጪ ምንድነው የሚወራው? ምንድነው የምንሰማው? ጌታ ይከብራል ወይ? መንግስታችን መሪዎቻችን እንዲህ ተጋድለው ሲሰሩ አብያተ ክርስቲያናት ምን እየሰራን ነው? በሙስና እንታማለን፣ በአድሎ እንታማለን፣ በገንዘብ እየታታለን። እግዚአብሔር እኮ ያያል። ንጹህ ወንጌል ይዘን እንሂድ። አገር ብንገነባም ትውልድ ብንገነባም ለሽልማት እንደምንገነባ አውቀን ስለ ስነ ምግባር አብያተ ክርስቲያናት ሁላችንም መሪዎች፣ አገልጋዮች በዚህ ጉዳይ ምን የተባልኩ ነው የሚለውን አይተን ንስሐ መግባት ቢያስፈልግ ንስሐ ብንገባ፣ መመለስ ቢያስፈልግ ብንመለስ ስላለው አመሰግናለሁ። እግዚአብሔር ይስጥልኝ። ስላገኘው እድል እጅግ አመሰግናለሁ። እግዚአብሔር ይስጥልን ለማለት እወዳለሁ። ኤልያስ አዱኛ እባላለሁ። የመጣሁት ከሰባተኛ ቀን አድቬንቲስት ቤተክርስቲያን ነው። እኔ አሁን በመንግስት ደረጃ በግሌ በሚያስተውለው በሚያየው በእውቀት የሚመራ እንደገናም ደግሞ ሰርቶም የሚያሳይ በስራ አንዳንድ ቅድም እንደተባሉት ከወር በኋላ ከሳምንት በኋላ ተመልሰን ቦታዎችን ለመለየት እስከሚያስቸግርን ድረስ የምናየው የሚያስደንቅ ስራ የሚያስደምም የሚሰራ በመንፈሳዊነትም ደግሞ ቤተክርስቲያንን ሃይማኖትን ድርጅቶችን የሚያከብር መንግስት መኖር በጣም ለኔ ትልቅ አክብሮት ነው። ይሄንን እያመሰገንኩ ከዚህ በኋላም ላሉት በጸሎት እንደምንደግፋችሁ እንደ ቤተክርስቲያን ተቋም እያረጋገጥኩ አንድ እንደ ቤተክርስቲያን አጠቃላይ የአንድ አጥቢያን ሳይሆን እንደ አጠቃላይ እንደ በኢትዮጵያ ደረጃ ያለ ቻሌንጅ የሆነብን አንድ ሐሳብ አለ። እሱን ማንሳት ፈልጋለሁ። እኛ ሰባተኛ ቀን አድቬንቲስት ቤተክርስቲያን ነን። ሰባተኛ ቀን ማለት ከሰንበት ጋር የሚያያዝ ነው እና 6 ቀን ስራ ተግባሪን ፈጽም፣ ሰባተኛ ቀን ግን እግዚአብሔር ሰንበት ነው የሚል በቃሉ አለና ሰባተኛ ቀንን እናከብራለን። ከዚህ ጋር ተያይዞ በቅርብ ጊዜ የመጣ በህግ ደረጃ የወጣ ቅዳሜ እንደ ስራ ቀን ተቆጥሮ ማንም ሰው በቅዳሜ ቀን ወደ ስራ በገበታው ላይ መገኘት እንዳለበት ኦሬዲ በህግ የወረደ አለና ይሄ በምእመኖቻችን እንደ ተቋምም አንድ ትልቅ ቻሌንጅ ሆኖ መጥቷል ማለት ነውና በእኛ ደረጃ እየጸለይንበት ነው። በእናንተ ግን መቼስ ለሁሉም የሚያስብ አካል ስለሆነ ያሰባችሁት ነገር ሊኖር ይችላል። ነገር ግን ግልጽ ሆኖ ስላላየን አሁን ምእመኖቻችን በቅዳሜ በስራ ገበታቸው ላይ መገኘት እንዳለባቸው
እየተገደዱ ወይ ደግሞ ኦልሬዲ ወደዛ እየተከደ ስለሆነ በጣም ትልቅ ጭንቅ ላይ ነው ያለነውና እሱ ጋር ተመልክቶ እናንተ ጋር ያለው እንደ መፍትሄ ምን ተቀምጧል? በዚህ ዙሪያ ላይ አጭር የሆነ መብራሪያ ቢሰጠን የሚል ሐሳብ ለመጨመር ነው። እግዚአብሔር ይስጥልን። አመሰግናለሁ። ክብርት ከንቲባ፣ በዚህ ዘመን እድል አግኝተን ዛሬ እዚህ ተቀምጠን የምንነጋገር የዚህ ትውልድ መሪዎችና አገልጋዮች ከካውንስሉ መቋቋም በፊት የዛሬ 7 ዓመት 8 ዓመት ወንጌላውያን በፌደራል ጉዳዮች ሚኒስቴር እና ከዛም በኋላ በሰላም ሚኒስቴር ነበር። በተለይም በፌደራል ጉዳዮች ሚኒስቴር ምዝገባ በመናረግበት ሰዓት ታሪክ እንደሌለው ህዝብ የአርብቶ አደር ጉዳዮች ዳይሬክቶሬት ነበር ሲመዘግበን የነበረው። ዛሬ ላይ በዚህ ሁኔታ በአዋጅ ተቋቁመን የህግ ሰውነት አግኝተን አንዳንዶችም ያው ምስክር ሆነው በዚህ ጉባኤ ሲናገሩ እንደነበሩት እነዛ ቀደምት አባቶች ያኔ የከፈሉለትን ዋጋ ዛሬ አንድ ጊዜ ተነስተው ከአባታቸው እቅፍ ይህንን ቢያዩ ኖሮ ምን ያህል ደስ በተሰኙ። ዛሬ ያለው ትውልድ የትላንት መሰረት ስለሆነ ከዚህ የተነሳ እንደ ተራ ማህበር፣ እድር፣ እቁብ እንደ እምነት ሳንቆጠር ቅድም የተነሱ ሐሳቦች ሁሉ እንደተያዙ ነው። እንደ እምነት ሳንቆጠር ከነበርንበት ዛሬ በአዋጅ ቁጥር 1208 በአዋጅ ተቋቁመን ከ35 ሚሊዮን በላይ የሚቆጠረው የወንጌል አማኝ ከመንፈሳዊ ስራዎቻችን ባሻገር ከመንግስት ጋር ጎን ለጎን በመሆን በማህበረሰብ ልማት ዘርፍ ሁለንተናዊ የሆነውን ተግባር ያከናወን እንገኛለንና ለዚህ ሁሉ ክብርን ለእግዚአብሔር እንሰጣለን። የተነሱ የፍትህና የመልካም አስተዳደር ችግሮች አሉ። እነዚህን ችግሮች ለመፍታት ከክብርት ከንቲባችን ጀምሮ የከተማ መስተዳድሩ ሰፊ ጥረት ሲያደርግ እንደቆየ እናውቃለን። አሁንም ጥረት እያደረገን ያለው እዚህ የቀረቡ ጥያቄዎችንም ያልተነሱትንም በጽሁፍም በአካልም ተገኝተን አቅርበናል። የከተማ አስተዳደሩ የፈታቸው በርካታ ችግሮች አሉ። ለዛ ምስጋናችንን እናቀርባለን። ሌሎች ወደፊት ሊፈቱ የሚችሉ ከተማ አስተዳደሩ በሚያስቀምጠው አቅጣጫ መሰረት በመነጋገር በመወያየት ሊፈቱ የሚችሉ የመልካም አስተዳደር ችግሮች፣ የካቢኔ ውሳኔ አለመፈጸም፣ ቦታ እንዲዘጋጅ ወደ መሬት ማኔጅመንት ደብዳቤ ተልኮ ቦታ የለም ተብሎ የተቀመጡ የተወረሱ ቤቶች አለመመለስ፣ ተጨማሪ የመካነ መቃብር ስፍራ፣ የታክስና የስነ ምግባር ጉዳዮች፣ የስራ ግብር ጉዳዮች፣ የጉምሩክ ቀረጥ ለምሳሌ በሽያጭ የማይከፋፈል መጽሐፍ ቅዱስ ታክስ ይከፈልበታል። ምናልባት ውይይታችን እንደ መንግስት ለመንግስት የሚሰጡ አቅጣጫዎችም ስለሆኑ መጽሐፍ ቅዱስ የከፍተኛ የጉምሩክ ታክስ የሚቆረጥበት ነው እና እነዚህንና መሰል በክራይ ያሉ የሃይማኖት ተቋማቶች አዲስ በወጣው ህግ መሰረት የተሻለ ቤት ቦታ እስኪያገኙ ድረስ ቢጠበቁ በአስቸኳይ ለቀቁ የሚባሉበት ሁኔታ ስላለ ፍርድ ቤቶች የክስ ሲመሰረት የሃይማኖት ተቋማቶች እንዲዘጉ እንዲታገዱ መመሪያ ይሰጣሉ። እንደዚህ የተዘጉ ቤቶችም ስላሉ እነዚህን መሰል ነገሮች ወደፊት በከተማ አስተዳደሩ በሚያዘጋጀው የመፍትሄ አቅጣጫ መሰረት ይታያሉ ብዬ አስባለሁ፣ አምናለሁ። የጽሁፍ በጽሁፍ ደረጃ ብቻ እንደማይቀመጥና ለመንግስትና መንግስታዊ ላልሆኑ ተቋማት እንደሚደርስ፣ ምክንያቱም የወንጌል አማኞች እነማን ናቸው የሚለውን የመንግስት አገልግሎት ሰጪ ተቋማት በሚገባ ማወቅ አለባቸው። ቅድም የተነሱ ሐሳቦችን ሁሉ ጨምሮ ከ130 ዓመት በላይ ታሪክ በኢትዮጵያ ውስጥ ያለን በተለይም በጤና፣ በትምህርት፣ በመልሶ ማቋቋምና በገጽታ ግንባታ ስራ ላይ በሀገር አቀፍና በዓለም አቀፍ ደረጃ ዘርፈ ብዙ ፋይዳ ያላቸው ስራዎችን የሚሰራ ማህበረሰብ እንደሆነ ሌላም በጽሁፉ እንደተጠቀሰው
በኢትዮጵያ ሀገረ መንግስት ግንባታ ላይ የታሪክ ባለቤት መሆናችን በዚህ ልክ መቀመጡን ምስጋናም እያቀረብኩ ያልተካተቱ ነገሮች ቢካተቱ ተካተው ለሚመለከታቸው መንግስታዊና መንግስታዊ ያልሆኑ ተቋማት ቢደርስ መልካም ነው እላለሁ። የለውጡ መንግስት በአዋጅ ከማቋቋም ባሻገር አሁን እዚህ በዝርዝር ልንገልጻቸው የማንችላቸውን በጣም በርካታ ጥያቄዎቻችንን መልሶልናል። በወንጌል አማኞች ስም ምስጋና አለኝ። በካውንስሉ ቦርድ ስምም ምስጋናዬን አቀርባለሁ። ሀገራችን ኢትዮጵያ እንደማንኛውም ለለውጥ እየተራመዱ እንዳሉ ሀገራት ሁሉ አሁን እያለማች ያለችውን ልማት የጀመረችው ከመንግስታዊ ተቋማት ሪፎርም መሆኑ ደግሞ ይበልጥ ልማቱን እንዲፋጠንና ዘላቂነት እንዲኖር ያደርጋል ብዬ አስባለሁ። የኮሪደር ልማት በውጭ የሚታይ ነው። በመንግስት ተቋም ውስጥ እየተሰጡ ያሉ ቅድም የተባሉ ጥቂት ነገሮች እንዳሉ ሆነው በጣም እጅግ ሊመሰገኑ የሚገቡ የሪፎርም ስራዎች ተሰርተዋል። በአንዳንድ ክፍለ ከተማዎችም ዙረን ተመልክተናል። በከተማ አስተዳደሩም ያሉ አገልግሎት ሰጪ ተቋማትን አይተናል። አብዛኛዎቹ ተቀይረዋል። አብዛኛዎቹ ተስተካክለዋል። ለህዝብ ጥያቄ ምላሽ እየሰጡ ነው ያሉት። ሌሎች መስተካከል የሚገባቸው ደግሞ በምናቀርበው ጥያቄ መሰረት ይስተካከላሉ። ከቢሮ አደረጃጀት ጀምሮ፣ ንጽህና ጀምሮ፣ ከባለ ጉዳይ መስተንግዶ ጀምሮ፣ ከቀጠሮ አያያዝ ጀምሮ በሁሉም ክፍለ ከተማዎች፣ ወረዳዎች የተከናወኑ ያሉ መልካም ስራዎች አሉ፣ መልካም ጅምሮች አሉ። ለዛ አክብሮታችንን፣ አድንቆታችንን፣ ምስጋናችንን ያቀረብን ቀጣይ ደግሞ የበለጠ እንድትሰሩ እንደ ሃይማኖት ተቋማቶች በጸሎት እንደግፋቸዋለን። በመጨረሻም ቀጣዩ ምርጫ በሰላም እንዲጠናቀቅ ህዝቡ እንደ ዜጋ ወጥቶ መምረጥ የሚገባውን ድምጹን እንዲሰጥ እንደ ተቋም እንደ ወንጌል አማኞች አስቀድመን የምንጸልይ ደግሞም ልማቱ እንዲቀጥል አስፈላጊውን ድጋፍ ሁሉ የምናደርግ መሆኑን በዚሁ አጋጣሚ መናገር እወዳለሁ። አመሰግናለሁ። የእምነት ተቋማትም በወንጌላውያንም ይሁን በኦርቶዶክስም ይሁን በሙስሊሙ ማህበረሰብም ይሁን መንግስት ለሀገረ መንግስት ግንባታ እነዚህ እምነት ተቋማት ያላቸውን አስተዋጽኦ እውቅና መስጠት ብቻ ሳይሆን በድፍረት በሰነድ ደረጃ ምን ሚና እንደነበራቸው ያስቀመጠ ነው። ይሄን ሁሉም የእምነቱ ባለቤቶች ልንገነዘበው ልንረዳው ይገባል። እያንዳንዱ እምነት ተቋም ለሀገረ መንግስት ግንባታ የነበረውን ሚና ተረድቶ ለቀጣይ ደግሞ የሀገረ መንግስት ግንባታ በአንድ ጊዜ የሚቆም ስላልሆነ የራሱን አበርክቶ እና የራሱን አስተዋጽኦ እንዲያበረክት የሚያደርግ አቅጣጫዎችን መከተል ስለሚያስፈልግ ነው ውይይት እያደረግን ያለ ነው። እንደ ከተማ አስተዳደር የተነጠለ ማህበረሰብ የለንም። የመጣው ልማትም እዚህ ባላችሁ የእምነቱ ባለቤቶች መላው የአዲስ አበባ ከተማ ነዋሪ በጋራ የመጣ ለውጥ ነው። የአዲስ አበባን ልማት ስናነሳ ከመንግስት በአንድ እጅ ብቻ የመጣ ለውጥ አይደለም። መንግስት የመሪነቱን ሚና ቢወጣም በነዋሪው ግብር ከፋይነት፣ በማህበረሰቡ እውቀት፣ ድጋፍ፣ አብሮ የመስራት ባህል የመጣ ለውጥ መሆኑን እኛም በዚህ ደረጃ እውቅና እንሰጣለን። ስለዚህ እናንተም የልማቱ አካል ናችሁ። የመጣውን ልማትም አድናቆት ሰጥታችኋል። ትክክልም ነው። በእርግጥም እምነታችን ገና የተጀመረው ስራ ብዙ ጥረትን ይጠይቃል። ከዚህ በላይ መስራት እንዳለብን ያመላክታል። ከተማ አስተዳደራችን ኢኩዊቲን መጠበቅ ያስፈልጋል። ሁሉንም እምነቶች እንደ አቅማቸው፣ እንደ ብዛታቸው፣ እንደ ልካቸው ሊሆኑ የሚችሎችን አገልግሎት ገለልተኛ ሆነን መስጠት አለብን የሚል አቅጣጫ ተከትለን ነው የምንሰራው። በየትኛው ወንበር ላይ የተቀመጠ የየትኛውንም እምነት ቢከተልም የህዝብ አገልጋይ እስከሆነ ድረስ ሁሉንም እኩል እንዲያይ ይገደዳል። ሁሉንም እኩል እንዲያይ የሚያስገድደውን መርህ ይዘን ላለፉት ጊዜያት በሰራናቸው ስራዎች ከቤተ ክርስቲያን ከወንጌላውያን አማኞችም ጭምር የሚነሱ ጥያቄዎችን ለመመለስ ተሞክሯል። ይሄ ኢኩዊቲውን ለመጠበቅ የተደረገው እንቅስቃሴ እናንተም እውቅና የሰጣችሁበትን ሁኔታ አለ። ግን ተመልሶ ያላለቁ ጥያቄዎች ደግሞ ይኖራሉ። ከዚህ አኳያ የከተማ አስተዳደሩ መርህ የምንሰጠው አገልግሎት ፍትሃዊ እንዲሆን እንፈልጋለን።
ከታች እስከ ላይ ባለው መዋቅር ውስጥ የሚሰጡ አገልግሎቶች ሁሉም አገልግሎቶች ፍትሃዊ ሆነው ለሁሉም እምነት ተከታዮች እኩል የምናስተናግድበት ቢሮአችን ለሁሉም ክፍት የሚሆንበት ሴኩላሪዝምን ጠብቀን ያንዱን እምነት በማብለጥ ሌላውን በማጣጣል አይነት አቅጣጫ ሳንከተል አገልግሎት መስጠት ብቻ ሳይሆን ለልማት የሚያስፈልገውን አቅርቦትም ጭምር ፍትሃዊነቱን በጠበቀ መንገድ ለማቅረብ ተሞክሯል። የወንጌላውያን አማኞች የሚያነሷቸውን ጥያቄዎች ለመፍታት በካውንስሉ አማካይነት የሚቀርቡ ጥያቄዎችን ቀረብ ብለን ውይይት አድርገን የትኞቹን እናስቀድም ካለን የአቅርቦት አኳያ ካለን የችግር የመፍታት አቅም አኳያ ብለን መዝነን መፍትሄ የምንሰጥበትን ስንሰጥ ቆይተናል። ወደፊትም ይሄን የምንከተለው ከዚህ የተለየ ሊሆን አይችልም። መንግስት በሃይማኖት ጣልቃ አይገባም ሲባል በውስጥ ባለው ስርዓት ደግሞ እናንተ እንደ ችግር የምታዩዋቸውን ራሳችሁ እንድታርሙ ደግሞ እንፈልጋለን። ራሳችሁ እንድታስተካክሉ እንፈልጋለን። ራሱ ተቋማቶቹ የድርጅቶቹ የሚሰሯቸው ስራዎች እንደተጠበቁ ሆኖ በእነዚህ ላይ ተቀራርቦ የመስራታችን ሁኔታ አሁንም ይቀጥላል። እዚህ ከተማ ላይ የሚኖር የሚሰራ ልማት ሁሉ ከአማኙ የተነጠለ ነው ተብሎ ሊወሰድ የሚችልበት ሁኔታ የለም። ስለዚህ የምንሰራቸው ልማቶች በጋራ ተቀራርበን የምንሰራበት ሁኔታ መፍጠር ያስፈልጋል ብዬ አስባለሁ። ካነሳችኋቸው ጥያቄዎች አኳያ በተለይ ከአገልግሎት አንጻር ብናያቸው ጥሩ ነው ብዬ የማስበው አንዱ ለአገልግሎት የሚያስፈልገውን የመሬት አቅርቦት ባለማግኘታችን ምክንያት ቤት እንገዛለን፣ አገልግሎት እንሰጥበታለን፣ ቶሎ ብለን ደግሞ ወደ ይዞታ ከመቀየር አኳያ ችግር ይገጥመናል የሚል ጥያቄ ተነስቷል። ይህን በተመለከተ በሁለት በሶስት ነገሮች በደንብ ማጤን ያስፈልጋል። እንግዲህ መንግስት ህግን ማስከበርም ኃላፊነት ስላለበት ህግን ሲያስከብር ደግሞ አንዱ በአንዱ ላይ ግጭት የማይፈጥርበት ሁኔታ ማየት ስላለበት በፕላንም መመራት ስላለበት በከተማ ፕላንም የሚመራ ከተማ በመሆኑ የመሬት አጠቃቀም ስርዓታችንን ማክበርና መጠበቅ ግዴታ ነው የሚሆነው። ከዚህ አኳያ ተያይዞ የሚመጡ በየቦታው ለምሳሌ እንዲሁ ዝም ብለን ሳንመከር ሳንነጋገር የምንገዛቸው ይዞታዎች ካሉ ለእምነት አገልግሎት የማይውል ቦታ በሚሆንበት ጊዜ ችግር ይገጥመናል፣ ፈተና ይገጥመናል። ገዝተነዋልና እንዲሁ ዝም ብላችሁ ቀይሮ የሚል ጥያቄ ቢመጣ አስቸጋሪ ይሆናል። ይሄ እንደዚህ አይነት ነገሮችን ቀድሞ አገልግሎቱ ምንድነው ወይም ለአንዱ ይዙ ምንድነው፣ አካባቢው ያለው የእምነት ሁኔታ ምን ይመስላል፣ የህብረተሰቡ ቁጥር ምን ይመስላል የሚሉ ጉዳዮች ሳይታዩ እንዲሁ እዚህ አካባቢ ገዝተናልና ቀይሮ የሚል አስገዳጅ ሁኔታ በሚፈጠርበት ጊዜ ሌሎች ኤክስተርናል የሆኑ ሌሎች ኤክስተርናሊቲ የሚያመጡ ሌሎች ችግር የሚፈጥሩ ነገሮች ካሉ ወዲያውኑ አገልግሎትን ለመስጠት ይቸገራል በመንግስት ተቋም ውስጥ ያለ አመራር። ስለዚህ እንደዚህ አይነት ጉዳዮችን እናንተም ወስዳችሁ ማየት ያለባችሁን ጉዳዮች ማየት እንድትችሉ ነው። ለወደፊትም ጥንቃቄ ማድረግ ስለሚያስፈልግ መምከር አለብን፣ መነጋገር አለብን። መንግስት ማቅረብ ያለበትን በአቅሙ ልክ እየመከረ ያቀርባል። ከዛ ባሻገር ደግሞ የከተማን ፕላን ማስከበር ደግሞ የኛ ግዴታ ነው። ይህን የከተማ ፕላን ስናስከበር ደግሞ ተነጋግረን ተመካክረን የሚያስፈልገው ቦታ ላይ ፕሮፖዛል ተሰርቶ እንዲጸድቅ ማድረግ ነው እንጂ የሚያስፈልገው የሆነ ነገር ስላጣን እዚህ ቦታ ላይ ገዝተናልና በፍጥነት ይህን ካልቀየርኩ የሚል ጥያቄ በሚመጣበት ጊዜ አስቸጋሪ ሁኔታ ያጋጥመናል። እንደዚህ አይነት ጉዳዮችን በጥንቃቄ እንድታዩ እናንተንም መምከር እፈልጋለሁ እኔ። ምክንያቱም አገልግሎቱ የሚነፈግበት ሁኔታ ምክንያቱ ምንድነው ብሎ መጠየቅ ያስፈልጋል። ለምን ብሎ መጠየቅ ያስፈልጋል። ከመሬት አገልግሎት ጋር ከግንባታ ፍቃድ ጋር እንዲሁ ደግሞ ከዕለት ተዕለት ከሚሰጡ አገልግሎቶች ጋር የተነሱ ጉዳዮችን በየክፍለ ከተማው በነበረው ውይይት የመጡትን ለቅመን ክፍለ ከተማም ራሱ ለቅሞ ይዟል። በፍጥነት የሚፈቱትን በፍጥነት እንፈታለን። በረጅም ጊዜ ውይይት የሚፈልጉትን ደግሞ በውይይት የጋራ እያደረግን መፍትሄ እየሰጠናቸው እንሄዳለንና በዚያ መንገድ ብንረዳቸው ጥሩ ነው ብዬ አስባለሁ። ከወንጌላውያን አማኞች ጋር በራሳችሁ የምታዩዋቸውን ጉዳዮች ደግሞ ወስዳችሁ እንድታዩ እንፈልጋለን። አሁን ካለንበት ነባራዊ ሁኔታ የመነጨ ነው እንደዚህ አይነት ውይይቶች እያደረግን ያለ ነው። ሀገር ሰላም እንድትሆን እንፈልጋለን። ሰላም ለልማታችን ዋስትና ነው። ሰላም ለሁላችንም ዋስትና ነው። ሰላማችን በከተማችን እንዲረጋገጥ ያደረግነው በእናንተም በእኛም የአመራር ተጭነት በእናንተም ተሳትፎ ነው። በሁሉም ህዝብ ተሳትፎ ነው። ይሄ እንዲቀጥል ያስፈልጋል። ይህን ለማድረግ ደግሞ አንደኛው የእናንተ አንድነት ያስፈልጋል። እናንተ አላስፈላጊ ፉክክር ውስጥ እየገባችሁ ለኛ ሌላ የቤት ስራ የምትሰጡን ከሆነ ስራችንን በአግባቡ መምራት የማንችልበት ሁኔታ ይፈጠራል። ስለዚህ ኢንስቲትዩሽናል በሆነ መንገድ እንድትፈቱ እንፈልጋለን። ያ አላስፈላጊ ፉክክሮችን ማረም ማስተካከል ይፈልጋል። መከባበር በጣም መሰረታዊ ነው። ከእምነቱ ባሻገር ያሉ እምነቶችንም በማክበር ለአንድ ሀገረ መንግስት ግንባታ አዎንታዊ ድርሻችሁ እንድትወጡ እንፈልጋለን። ስለዚህ መንግስት የሚያሟላቸው ነገሮች ከመጠየቅ በዘለለ በእኛ በኩል ያሉ ችግሮች ምንድናቸው ብሎ ቆጥሮ ለመፍታት መንቀሳቀስ ያስፈልጋል።
ይህን ካደረግን በእርግጠኝነት የማይፈታ ችግር የለም። የመጀመሪያውና ትልቁ ዓላማ ተገቢ ያልሆኑ ብዥታዎችን ማስወገድ ነው። ይሄ መሰረታዊ ጉዳይ ነው። ሌሎቹን ጥያቄዎች ለመመለስ መሰረታዊ ጉዳይ ላይ መግባባት በጣም ያስፈልጋል። የሃይማኖት ተቋማትን አሁን ያለው የመደመር መንግስት እንዴት ነው የሚመለከተው? የሚመለከተበት መነጽርና እሳቤ ምን ይመስላል የሚለው ላይ እኩል ሁሉም የያዘው አይመስለንም። እዛም እዚህም ከሚያጋጥሙን ክፍተቶችና አንዳንድ ሁነቶችና ሁኔታዎች ስንነሳ ግልጽነት ያስፈልጋል የሚል ነው። ይሄ ደግሞ ለወንጌል አማኞች ብቻ ሳይሆን ለኢትዮጵያ ኦርቶዶክስ ቤተክርስቲያንም ለሙስሊሙም ለወንጌል አማኞችም የተዘጋጀ ነው። ከታች ጀምረን በርከት ያለ ሰው ይሳተፍበት ዘንድ መድረኮች እያዘጋጀን መተናል። ዛሬም እዚህ መድረክ ላይ እንዳየነው ይሄም በቂ እንዳልሆነ ከዚህ በላይ መወያየት እንዳለብን የመወያየት ፍላጎቱም እንዳለ የሚያሳይ ነውና ዋናው ዓላማ ይሄ ነው። ሰምታችሁታል። ግን አንዳንድ ሁኔታዎችን መድገም ለማስረጽ ያገለግላል ብዬ ስለማስብ እኔም አንዳንዶቹን መለስልበታለሁ። አንዱ የመደመር መንግስት ወንጌላውያንን የእምነት ተቋማትን የሚመለከተው ኢትዮጵያ ስትገነባ ኢትዮጵያ ዛሬ የያዘችውን ቅርስ ስትይዝ የያዘችውን ቅርስ ብቻ ሳይሆን በልማቷም በሰላሟም በሀገረ መንግስቷም ግንባታ ውስጥ የወንጌል አማኞችም ማገርም ዋልታም ሆነው አብረው ሰርተዋል የሚል ግልጽ አቋም አለው። መንግስት ግልጽ እይታ አለው። ይሄንን ያምናል። ሁለተኛው ትውልድን በመገንባት ትልቅ አስተዋጽኦ አድርገዋል። በማስተማር ቴክኖሎጂ ወደ ኢትዮጵያ እንዲገባ፣ ዘመናዊ ትምህርት ወደ ኢትዮጵያ እንዲገባ፣ ከኢትዮጵያም ደግሞ የኢትዮጵያ ልጆች ወጥተው በስኮላርሺፕ በተለያዩ እድሎች ውስጥ ተሳታፊ ሆነው እንዲማሩ ከዓለም እንዲተዋወቁ ዓለም ስልጣኔ ላይ መድረስ እንዲቻል አስተዋጽኦ አድርገዋል። ይሄንን እውቅና በሚገባ እንሰጣለን። የህዝብ ለህዝብ ግንኙነት እንዲዳበር ማድረግ ላይ የኢትዮጵያ ወንጌላውያን አማኞችም ትልቅ አስተዋጽኦ አድርገዋል። ህዝቦች በሰላም አብረው እንዲኖሩ፣ አንድነታቸው እንዲጠናከር ወንጌል ፍቅር ነው ብለው አስተምረዋል። ከእምነታቸው አባል የሆኑትን ብቻ ሳይሆን ሰውን ሁሉ መውደድ፣ ሰውን ሁሉ በፍቅር ማየት፣ ለሰው ልጅ መጸለይ፣ በሰው ልጆች መካከል ሰላማዊ ግንኙነት እንዲኖር ማድረግ ላይ የተደረገውን አስተዋጽኦ በሀገር ግንባታ አይን መንግስታችን እውቅና ይሰጠዋል። አስተዋጽኦም አድርጋቸዋል። አራተኛው ከታሪክና ቅርስ ጥበቃ አንጻር የተደረገው ነው። የኢትዮጵያ ወንጌል አማኞች ከኢትዮጵያ ታሪክና ቅርስ የተነጠሉ አይደሉም፣ አካል ናቸው። ፓርት ኤንድ ፓርሰል በመጠበቅም እነኚህ ታሪኮች ኢትዮጵያን ያስተዋወቋት ቅርሶች፣ ኢትዮጵያ የምትታወቅባቸው ትላልቅ ታሪኮች እንዲሰሩ እንዲጻፉ ማድረግ ውስጥ ድርሻቸውን ተወጥተዋል። በተለይም በዲፕሎማሲ ይህንን በማስተዋወቅ ቱሪስቶች ወደ ኢትዮጵያ እንዲመጡ እንዲያውቁ በማድረግ በሚሽነሪም በሌሎች ተልእኮቻቸውም ያደረጉት አስተዋጽኦ መንግስት እውቅና የሚሰጠውና በታሪክም የሚመዘገብ እንደሆኑ እዚህ ላይ ምንም አይነት ብዥታ እንዳይኖር ነው። በሀገር ግንባታ ሀገር ስትገነባ በተለይ በልማት የሃይማኖት ተቋማት የወንጌል አማኞችም በሚገባ ኢትዮጵያ ማልማት ውስጥ አስተዋጽኦ አድርጓል። የቅርብ ጊዜ አረንጓዴ ልማት እንኳን ታላቅ ምስክር ነው። ስራን በማበረታታት በኩል ስንፍናን በመዋጋት በኩል ያደረጉት አስተዋጽኦ መንግስት በሚገባ እውቅና የሚሰጠው አስተዋጽኦ አድርጓል ብሎ የሚያምንበት እንደሆነ ማየት ነው። ይሄንን አስተዋጽኦ የላችሁም እናንተ አካል አይደላችሁም የሚል ካለ የግለሰብ ችግር ነው። የቆየ ለዘመናት አንዳንድ የተዛቡ ነገሮች ባንዴ አይቀረፉም። መንግስት ግን እንደ መንግስት አቋሙም ይሄ ነው። አመራርም ሲሰጥ የመንግስት አገልጋዮችም በዚህ እሳቤ እንዲያገለግሏችሁ የሚያደርግ መሆኑን ነው የምናይበት። አግባብ ይሄ ከሆነ ስናገለግላችሁ የምንከተላቸው አሰራሮች፣ መርሆች በመጠኑ ላንሳቸው። ቅድም በዝርዝር ተነስቷል። እሱን ደጋግመ መነጋገር ያስፈልጋል። እነኚህ መርሆች አንዱና የመጀመሪያው እኛ መንግስት ነን፣ እናንተ ሃይማኖት ተቋማት ናችሁ። ይሄ ማለት ስለ ሴኩላሪዝም ማለት ነው። የተለያየነን ከተልእኮ አንጻር ማለት ነው። የምንሰራው ስራ አይደበላለቅም። ስራችን
መንግስታዊ ሃይማኖት የለን፣ ሃይማኖታዊ መንግስትም የለን። በኢትዮጵያ ውስጥ መንግስት ሴኩላር ነው። ይሄ ማለት ከአብሮ መስራት ጋራ ይምታታል ላላችሁት፣ አዎ የግንዛቤ ችግር አለ፣ ብዥታዎች አሉ። እኛ መንግስት ቤት ውስጥ ሃይማኖታዊ ተግባራትን አናከናውንም። የመንግስት አገልግሎትን ነው የምንሰጠው። በገለልተኝነት ነው የምናገለግለው። ስርዓተ አምልኮ አይደረግም መንግስት መስሪያ ቤት ውስጥ። መንፈሳዊ ተግባራት የሚከናወኑት በመንፈሳዊ ቤቶች ውስጥ ነው። በመንፈሳዊ ቤቶች ወይም ደግሞ በሃይማኖት ተቋማት ወንጌላውያንን ጨምሮ እንደዚህ ስበክ፣ በዚህ መልክ አስተምር፣ በዚህ መልክ አምልክ፣ ዶክተሪኑ እንዲሁን አይልም መንግስት። ጣልቃ አይገባም እያልን ነው። ይሄን የምትወስኑት ራሳችሁ ናችሁ ነው እያልን ያለነው። የሀገሪቱን ህግ እስካልጣሰ ድረስ፣ የሀገሪቱን ህገ መንግስትና አሰራር እስካልጣሰ ድረስ፣ የሀገሪቱን ህግ እስካከበረ፣ አሰራር እስካከበረ ድረስ መንፈሳዊ ተግባራት እንዴት መተግበር እንዳለባቸው በቤተ እምነቱ ውስጥ የአስተዳደር ስርዓቱም ጨምሮ የቤተ እምነቶቹ ሙሉ ስልጣን ነው። መንግስት ጣልቃ አይገባም ነው። ይሄንን በዚህ በኩል እናንተ ዘርዝራችሁ እዩት። ሌሎቹን ጉዳዮች ዋናው መርሁ ይሄ ነው እያልኩ ነው። በመንግስታዊ ተግባራት ውስጥም ቤተ እምነቶች መጥተው እንደዚህ አድርጉ፣ በዚህ መልክ አድርጉ፣ አታድርጉ ብለው ለመንግስት ህግም ሊያወጡ መንግስትንም በዛ ደረጃ ሊመሩ አይገባም። በሌላ በኩል በአሁኑ ዘመን ፈተና እናየው ካልን ደግሞ ፖለቲካ ተግባራትን ቤተ እምነት ውስጥ አንተገበርም ነው። ሃይማኖታዊ ሽፋን ይዘው ወደ ቤተ እምነት እየተገባ ያለውን የፖለቲካ አዝማሚያ በምንም አይነት መንግስት አይደግፈውም። ይሄንን አብረን መከላከል አለብን። መንፈሳዊ ቤቶች የጸሎት ቤቶች ናቸው፣ መንፈሳዊያን ናቸው። እኩል እናገለግላለን። እኩል ለማገልገል ጥብቅ የሆነ መርህ እንከተላለን። ሁሉንም ኢትዮጵያ የብዝሃ ሃይማኖት ሀገር ናት። እነኚህን አሁን እንኳን እዚህ በወንጌላውያን እንኳን ስንት ስም ጠርተናል። በካውንስሉ ስር አንድ ናቸው አውቃለሁ። በህብረቱ ስር አባል ናቸው። ይሄ እንዳለ ሆኖ ነገር ግን አባል ወደ ሆነበት ቤተክርስቲያን ቤተ እምነት የሚያዳላ ወይም ደግሞ አባል ያልሆነለትን የሚገፋ የመንግስት አሰራር ካለ ሀገር ይፈርሳል፣ ተቋም አይጠነክርም። ይሄንን አንከተልም። እኩል እናገለግላለን። በእኩልነት አይን እንመለከታለን ስንል ተቋምንም እንደ ተቋምን የሚወክሉ ግለሰቦችንም እኩል እናገለግላለን። በተለይ ተቋምን ስናነሳ ሃይማኖታዊ ተቋምን የወንጌላውያን አማኞችን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን፣ ካቶሊክን፣ ሙስሊምን ሁሉንም እኩል የምናገለግልበት የአሰራር ስርዓት ነው ያለን። ይሄ ማለት ሰዎች አያጠፉም እያልኩ አይደለም። ሰዎች አያዛቡም እያልኩ አይደለም። ሐዋርያው እንዳነሳ ሰውን መስራት ያስፈልጋል እንዳይዛባ። ሰዎች በራሳቸው ኢንተረስት ምክንያት፣ በራሳቸው ፍላጎት ምክንያት፣ በራሳቸው ጸባይ ምክንያት ያጠፋሉ። ሲያጠፉ ግን የመንግስት ፍላጎት አድርጎ መረዳት አይገባም። መንግስት እንዲዛባ አይፈልግም። በእኩልነት ሁሉንም ማገልገል ይገባል። እዚህ ፊታቸው የተቀመጠን እንኳን አባልነታችን ወይም ደግሞ የምንከተለው የተለያየ ቤተ እምነት ነው ለማምለክ ምን ሄደው ግን ለምንቀርበው የምናዳላ ከሆነና የማንቀርበውን ደግሞ በትክክል ማናገለግል ከሆነ አጽያት አይሆንም እንዴ? አጽያት ነው በእግዚአብሔር። በእኛም በመንግስት ቤት አገልግሎት እኩል የምንልበት ዋናው የምንመራበት ህግ አለን ነው። ኢትዮጵያዊ የሆኑ የእምነት ተቋማትን እኩል እናያለን። የወንጌላውያን የተዛባውን ነገር እያያዛችሁ አንዳንዶች ሲከፋችሁ የበደልተኝነት ስሜት ሲሰማችሁ ስለምናዩ መንግስት እንደዛ ያምናል። የወንጌላውያን አማኞች ወይም ደግሞ ቤተክርስቲያኖች መሰረት ወንጌል ነው፣ ክርስቶስ ነው ብለን እናምናለን። ስለዚህ የምትሰብኩት ወንጌልን እስከሆነ ድረስ
እናንተ ኢትዮጵያውያን እስከሆናችሁ ድረስ የተመሰረታችሁት ኢትዮጵያ ውስጥ እስከሆነ ድረስ በምን ሚዛን ነው የውጭ የምትሆኑት? በየትኛውስ መመዘኛ ነው መጤ ልትሆኑ የምትችሉት? እምነት ሁሉም ሀገር አለ። ኦርቶዶክስ ዓለም ላይ አለች፣ ሙስሊም ዓለም ላይ አለ፣ ወንጌላውያንም ዓለም ላይ አሉ። ይሄው ነው። ሌላው ሁሉንም ስናገለግል እንደየእሴቶቻችሁ ነው። ይሄ አድሎ አይደለም። እንደየእሴቶቻችሁ እንደየአስተምሮ ማለት ነው። እሴቶችን አስተምሮን የሚመረቡበትን ዶክትሪን እናከብራለን አገልግሎታችንን ስንሰጥ። ለምሳሌ ስርዓተ አምልኮ ለማድረግ የመንግስት የጋራ መገልገያ ቦታዎችን ስትጠይቁ፣ የመንግስትን ጥበቃ ስትፈልጉ፣ ሌሎች የማምለኪያም ሆነ በዓላትን ለማድረግ የሚደረጉ ስርዓቶች በሚኖሩበት ሰዓት ኦርቶዶክስን ስናገለግል እንደ ኦርቶዶክሳዊ ስርዓት እናገለግላቸዋለን፣ አገልግሎት እንሰጣለን። ሙስሊምን ስናገለግል እንደየ እሴቶቻቸው የሚያምኑበት እሴት እንዲጠበቅላቸው እናደርጋለን ማለት ነው። ኢቫንጀሊካልን ወንጌላውያንን ስናገለግል የወንጌላውያን እሴት ተጠብቆ በዓሉ እንዲደረግ ስርዓቱ እንዲፈጸም ጥበቃ እናደርጋለን። ከኛ የሚፈልገውን ድጋፍ እናደርጋለን። ይሄ ማለት ማዳላትም አይደለም፣ እምነት ውስጥ መግባትም አይደለም። ቅድም ከምትሉት ጋራ የትኛው ነው መስመሩ ከሚለው ጋራ የሚደበላለቅ ሳይሆን ግልጽ የሆነ አሰራር ያለው እንደሆነ እናንተ መብታችሁን ስትጠይቁ ይሄ ኮንፊደንስ እንዲሰማችሁ ነው። ሌላው በጋራ እንድንታገለው ይገባል። አዝማሚያው ቀድሞ ተነክቶበት በጋራ ካልታገል ነው በስተቀር በቤተ እምነት ውስጥ እየገባ እየመጣ ያለው ምናያቸው ዝንባሌዎችና አዝማሚያዎች በጋራ ልንከላከላቸው የሚገባ ነው ብለን የለየናቸው አንዱ ሃይማኖታዊ አክራሪነት፣ ሃይማኖታዊ ሽፋን ያለው ጽንፈኝነት፣ ሃይማኖታዊ አክቲቪዝምነት። ይሄ በሃይማኖት ሽፋን የፖለቲካ ተግባር ሊሆን ይችላል፣ ግጭትን ለማባባስ ወይም ደግሞ ለመፍጠር ሊሆን ይችላል፣ ጥልን ክርክርን ለመፍጠር ሊሆን ይችላል፣ ክፍፍልን ለመፍጠር ሊሆን ይችላል። ለአንዱ ሃይማኖት የተለየ ቀናኢ በመምሰል ሌላው ሃይማኖት ላይ የሚደረጉ አላስፈላጊ የሆኑ አክቲቪዝም ወይም ደግሞ ሃይማኖታዊ ሽፋን ያደረጉ ተግባራትና ዝንባሌዎች በጋራ እንታገላቸው። የተመሰረትንበት ዋናው ዓላማ መንፈሳዊው ስራ አድርጉ የሚለንን ካደረግን ምንም የሚያጣላ ነገር የለም። የሚበቃንን ሰጥቶናል እሱ። በአክቲቪዝም መንገድ መሄድ ተቋምን ያዳክማል፣ ጉልበተኞችን ይፈጥራል። ግለሰቦች ጉልበተኞች የሆኑና የተቋም አሰራር እየተጣሰ ተቋም እየተዳከመ ግለሰቦች እየፈረጠሙ ይሄዳሉ። አንዳንድ ችግሮች ሲያጋጥም ድምጽ የሆኑ የሚመስሉ ለአንድ እምነት ወይም ደግሞ ተቋም የወገኑ የሚመስሉ ብቅ ብቅ ሲሉ ሲታገሉ ወይም ደግሞ ሲጽፉ ሲያጫጩ ስታዩ ግድ የለም። በሱ መንገድ የሚከበር መብት የለም። ተው አካሄዳችን ይሄ አይደለም፣ የተመሰረትንበት ዓላማ ይሄ አይደለም፣ የኛ እምነት ይሄ አይደለም ለማለት ደፋሮች መሆን ያስፈልጋል። ማስቆምም ይገባል። ተቋም አሰራሩ ችግር እንኳን ቢኖርበት ተቋማዊ አሰራር መጠበቅ መልካም ነው። አንዳንድ ጸጾች ቢኖሩም እንኳን ተቋምን እያዩ እሱን እያረሙ ተቋምን ማጠናከር ነው ተገቢ የሚሆነው። ስለዚህ ሃይማኖታዊ አክቲቪዝም ጉልበተኞችን ከፍ ከፍ የሚያደርግ ድምጽ ለማሰማት ነው የሚሉ ሽፋኖችን በመከተል ከሌሎችም ጋራ ለማጋጨት እንዲሁም ደግሞ የቤተ እምነቱ አሰራር እንዳይጠበቅ የሚያደርጉትን በጋራ መከላከል ያስፈልጋል። መንግስትም ላይ ሀገርም ላይ ጉዳትን ያመጣል። አሁን ዓለምን እንዴት እየናጠ እንደሆነ ታውቃላችሁ። ጥቂቶች የሚሰሙበት የብዙሃን ድምጽ ደግሞ የሚታፈንበት ሁኔታ እዛም እዚህም እያየን ነው። ሀገራችን ላይ እጅ ለእጅ ተያይዘን ይሄንን ካልታገልን ጉዳቱ የሁላችንም ነውና መታገል ያስፈልጋል፣ መከላከልም ያስፈልጋል። የጋራ ስራችን ነው እንላለን። ሁላችንም በየአካባቢያችንና በዙሪያችን ያለውን መከላከል የምንችለውን ካልተከላከል ስፍራ አይኖረው። አንዱ ጋር ጠበቅ ያለ አሰራር ሲኖር ሌላው ጋር ሸሽቶ የሚገባበት መሸሸጋ አያገኝም ማለት ነው። ይህንን መርህ መሰረት አድርገን ስናገለግላችሁ ያጋጠሙን ችግሮች ደግሞ በሂደት አሉ። አንደኛ እናንተም እንዳነሳችሁት
እዛም እዚህም ባልሆነ መንገድ ይገነዘቡናል ያላችሁት አዎ አለ። የተዛባ ስር የሰደደ የሐሰት ትርክትም አለ፣ ባልተገባ መንገድ መረዳትም አለ። ግን ደግሞ እየተሻሻለ የመጣው ማየት መልካም ነው። በተሳሳተ መንገድ ሲሰማ የቆየ በአንድ ጊዜ ንቅል አይልም፣ ሂደት ይጠይቃል። ሁለተኛ የመበታተን በእርግጥ አሁን ካውንስሉ ከተቋቋመ በኋላ ሰብሰብ የማለት ሁኔታው ጥሩ ነው። መበታተን፣ መከፋፈል በዚህ መንገድ የሚታዩትን ጉዳዮች ብታዩት ነው የሚሻለው። አሁንም ብታዩት ጥሩ ነው። ጠንካራ ተቋም ነው የምንፈልገው እኛ። ጠንካራ የወንጌላውያን እምነት ተቋማት ነው የምንፈልገው። የተበታተኑ አይደሉም። አንድነት ኃይል ነው ይሉ የለ ሲተርቱ። መበታተን ምን ይጠቅማል? ለወንጌል ከሆነ የሚበታትን አይመስለኝም፣ እሱ የሚያሰባስብ እንጂ። እኛም አገልግሎታችን ተደራሽ እንዲሆን ሰብሰብ በማለታችሁ ነው የሚያስፈልገው። ባለፉት ስርዓቶች ውስጥ የእምነት ተቋማትን መከፋፈል፣ መበታተን ነበረ መንግስት የሚከተለው ውስጥ አሰራር እንደምታውቁት። አሁን ደግሞ ሰብሰብ ብላችሁ ጠንከር ብላችሁ ቆሙ ነው እያልን ያለ ነው። ሌላኛው ፉክክር ነው። ፉክክር በአጠቃላይ በእምነት ተቋማቶች መካከል አለ፣ አንክደው። ከሌሎች እምነቶች ጋራም በዚሁ ደረጃ ተወያይተናል። ትብብር ነው ለኢትዮጵያ የሚጠቅማት። መተባበር የምንችልበት 1001 አጀንዳዎችና ምክንያቶች አሉን። የሚያለያዩን ጥቂት ናቸው። አስተምሮ ላይ ሊሆን ይችላል የሚያለያይ በጣም ጥቂት አለ። የሚያለያየውን ማክበር፣ የልዩነት ቦታውን በክብር መተው፣ ማናምንበትን ፓርት በክብር ለሚያምኑበት እንተዋለን። ነገር ግን ትብብር ደግሞ ያስፈልጋል። የአንድ ሀገር ዜጎች ነን፣ ኢትዮጵያውያን ነን። ኢትዮጵያን ለማበልጸግ ኢትዮጵያን ለመገንባት ትላንትና ዋጋ ከፍለናል በጋራ። ዛሬም ኢትዮጵያ የሁላችንንም የተደመረ አቅምና ኃይል ትፈልጋለች። በልማት በጋራ መስራት ይቻላል። ልክ በበዓላት ጊዜ አንዳንድ ጊዜ እንደሚደረገው በጽዳት በተለያዩ በአረንጓዴ ልማት በጋራ ትብብር ሲደረግ እናያለን። እሰየው ጥሩ። ግን አሁንም 1001 ርዕሶች አሉ ልንተባበርባቸው የምንችል ሰላምንም ጨምሮ ማለት ነው። ትውልድ ቀረጻ ላይ አሁን ትውልድ በስነ ምግባር የታነጸ እንዲሆን፣ ሰነፍ እንዳይሆን፣ ሌት ተቀን የሚሰራ ጠንካራ የሰለጠነ እውቀት ያለው ትውልድ እንዲሆን አብሮ መስራት ለምን አይቻልም? ጥሩ እውቀት ኢትዮጵያ ካቶሊክ ጋር ካለ ቁጭ ብላችሁ ወጣቶቻችሁን አሰባስባችሁ እንድታሰለጥን ማድረግ ይጎዳል፣ ይጠቅማል። ኦርቶዶክስ ጋር ካለ ለስራ የሚያበረታታ አዳዲስ እውቀቶችና ቴክኖሎጂዎችን ማስተዋወቅ የሚችል ካለ እሰየው። ሙሉ ወንጌል ጋር ካለ ቀጥሉበት። መካነ ኢየሱስ ጋር ካለ እያላችሁ እንደዛ በጋራ የምንሰራባቸው እቺን አንድ ምሳሌ ነው የጠቀስኩት። እኔ ብዙ እውቀቶች የተለያዩ ቦታዎች ላይ አሉ። ሰብሰብ አድርገን ብንጠቀማቸው ሀገርን እንገነባለን። ዓለም ላይ ያሳፈረንን ድህነት ያሸማቀቀንን ለመቅረፍ እጅ ለእጅ መያያዝ ያስፈልጋል። ይሄ የትኛው አስተምሮ ነው የሚከለክለን? የትኛው ወንጌል ነው ይሄንን የሚከለክለን? እዚያው ትጋት ለጸሎትም ለመልጃም ያስፈልጋል እንዴ? ዲቮሽን ያስፈልጋል፣ ለስራ ያስፈልጋል። ጳውሎስ ምንድን ነው ያለው? ሊሰራ የማይወድ አይብላም። ትውልዱን ይሄንን በድፍረት በይፋ ማስተማር ያስፈልጋል። አገር እንዴት ትበለጽጋለች ታዲያ እኛ ካልሰራን? ለኛ ነው የሰጠው ፈጣሪ አምላክ ኢትዮጵያን የሰጠው ለኛ ነው። የኛ ሀገር ናት። እኛ ካለበጃጀናት፣ እኛ ካላሳመርናት፣ ቃሉ እንደሚለው ምድርን ተንከባከቧት፣ ስሯት፣ እንድናለማት የሰጠው ለኛ ነው አይደለ? ታዲያ ማን መጥቶ ያልማ? እኛ ለስራ እጆችን ካላበረታን፣ ካላነጽን፣ ካላነሳሳን፣ ስንፍናን ካልገጸጽን ማን ይመጣል? ቢመጣ እንኳን የሆነ ስልጠና እንደዚህ ሰጥቶ ሊሄድ ይችላል። ግን እስከ መስራት እስከ መጨረሻው ድረስ ዛሬ ነው ዋጋ ከፍዬ ብሰራ እንኳን የሚጠቀምበት ልጄ ነው፣ የልጅ ልጄ ነው፣ ሀገሬ ነው ብሎ መስራት የሚችል እንደ ዜጋው ማንም የለም። በዚህ ላይ ትንሽ ቅር የሚያሰኙ ግንኙነቶች እንኳን ቢኖር ለትልቁ ቪዥን ለትልቁ ዓላማ ብሎ
መተባበር፣ እሷን ቻል ማድረግ ያስፈልጋል ማለት ነው። ጤናማ የሆኑ ግንኙነቶችን ማዳበር፣ መልካምነትን ከሌሎች ጋራ መልካም ባልሆኑ ጉዳዮች እኮ መወዳደር መፎካከርም አያስፈልግም። መልካም በሆኑ ጉዳዮች ግን አርአያ ለመሆን መሽቀዳደም ያስፈልጋል ማለት ነው። መቼም አባቶች እኔ ለእናንተ እየመከርኩ አይደለም። እንደ መንግስት እንደዛ ነው የምናስበው፣ እንደዛ ነው የምንጠብቅባችሁ። ምን እናድርግ ብላችሁ ስለጠየቃችሁ ነው እየተናገርኩ ያለሁት። መልካምነት ከኛ ይቀዳ። በቤተ እምነት ውስጥ ሙስና አለ። ወደ እናንተ እንኳን የሚጻፍልን ደብዳቤና ድጋፍ ሲደርስ ሙስና ይታያል። እዛም እዚህም ሰው ሲመደብም እንደዛን የሰማሁት። ይህን መስማት በጣም ከባድ ነው። የመጀመሪያ ቃሉን መያዝ ነው። እንግዲህ መስረቅ ኃጢአት ነው ብሎናል። እናንተ ጋር ሙስናን 100% ካላስወገዳችሁ ለኛ እንዴት ትመክሩናላችሁ? ከየት እናምጣቸው? እነኚህ የሚሰርቁትን እናንተንም ጭምር ጉቦ የሚጠይቁትን በሚገባ እናውቃለን። ገንዘብ ፈልገውባችሁ እንደሚያስቸግሯቸው እናውቃለን። የደረስንባቸው የቀጣናቸውን ቁጥራቸው ቀላል አይደለም። ግን ማን ያስተምርልን? ማን ያንጽልን? የት ይታነጹ? ያልዘራ ነው አይበቅል። ከትውልድ ከሕፃንነት ጀምሮ በየትምህርት ቤቱ ከሚያዩት ድርጊት ጀምሮ ከፋሚሊ ጀምሮ ይሄን መስራት አለብን። እውነት ነው። መንግስት ቤትም በቤተ እምነቶችም ፈተና እንደሆነ መረጃዎች አሉ። እናንተ ስላላችሁት ብቻ አይደለም አሉ። ጣልቃ ስለማንገባ እንጂ ተቋሞቻችሁ ከጠነከሩ አንፈራም ያዝነው ወንጌልን ነው የሚለው እምነት ካለ መታገል ያስፈልጋል። መጽዳት አለበት። ቤቴ ንግድ ቤት አይደለም። ስራን 24/7 እናንተ ስትሰሩ በምሳሌነት እያየናችሁ ነው። ግን የማህበረሰቡ እኮ አልሆነም፣ ገና ባህል አልሆነም። እንዴት ነው ወደ ታች ማውረድ ያቃታችሁ የሚል ጥያቄ ተነስቷል። አዎ ገና ባህል ያልሆኑ በርካታ ባህል እንዲሆኑ የምንፈልጋቸው ስራዎችና አሰራሮች አሉ። ከትጋት ጀምሮ፣ ትጋት ብቻ አይደለም፣ ጽዳትም ባህል መሆን ያለባቸው፣ መከባበርም፣ ታላቆችን ማክበርም፣ ኢንስቲትዩሽን ተቋማትን ማክበርም፣ አሰራርን ማክበርም፣ ህግን ማክበርም ባህል መሆን ያለባቸው አሉ። እኛ አመራሮቻችንን ዘንድሮ አመቱ መጀመሪያ ጀምረን አንድ ርዕስ ላይ ከክረምት ጀምሮ ክቡር ጠቅላይ ሚኒስትራችን ጽፈው ስናሰለጥን የቆየ ነው። ከቃል እስከ ባህል የሚል ቃሉን እናገራለን። ይሄ መሆን አለበት፣ ይሄ መሆን አለበት እንላለን። ግን ደግሞ ያን የተናገርነውን ተግባራዊ አድርገን የእለት እለት ህይወታችን አካል ገና አልሆነም ብለን ነው ከአመራሮቻችን ጋራ እየተነጋገርን እያሰለጠን ያለ ነው። ባህል መሆን አለበት። ከስንፍና መላቀቅ፣ ስራ መስራት የሁሌ ስለታዘዘ ስለሚያስቀጣ ወይም ደግሞ ስለሚያስጠይቅ ሳይሆን ያስፈልገኛል ብሎ ማመንን። ለኔ ነው ጥቅሙ። አካባቢ ሲጸዳ እኔ ነኝ ከበሽታ የምላቀቀው፣ መልካም ጠረን የማገኘው። ዛፎች ሲተከሉ የአየር ንብረት መዛባት የሚወገደው፣ ወረርሽኝ የምናስወግደው በዚህ ጭምር ነው። በጸሎት ብቻ አይደለም፣ መስራትንም ጭምር ስለሚያዝ ማለት ነው። ሁለቱንም በሚዛኑ ነው የምንይዘው ማለት ነው። ስለዚህ እናንተ ማስተምሩ፣ እኛ ማስተማር አለብን። እኛ እየሰራንም ስሩ እያልንም የመንግስት ህግ አለ፣ የግዴታ የማስከበር ግዴታ አለብን። እሱንም እያስፈጸምን እየቀጣንም ስርዓት ለማስያዝ እንጥራለን። እናንተ ደግሞ በጣም ሰፊ ምእመን አላችሁ። በጣም ሰፊ ጊዜ ስጡ ለእኔ ለማስተማር ለማሰልጠን። በርካታ ግንኙነቶች አላችሁ ከውጪም እርስ በርስም። ቅድም ያልኩትም ህዝቡን አሰልጥኑ። ይሄ ፖለቲካ አይደለም። ይሄን መንግስት ቤት ውስጥ ብቻ ሳይሆን እናንተ ጋር መነገር አለበት። እንዴት ፖለቲካ ይሆናል? ህዝቡን ማነጽ እኮ ነው ይሄ። ኖ ፖለቲካ ቤታችን አይመጣም፣ ትክክል አይደለም። ይሄ የእምነት ቤት ነው ማለት ፖለቲካ አይደለም። ለመንግስት እና ለመንግስት አመራሮች መጸለይ ቃሉ ያዛችሁም እንዴ? እንዴት ፖለቲካ ይሆናል? ቃሉ ነው የሚያዘን የሚል ደፋር በየቤተ ክርስቲያኑ ውስጥ ቃሉ ነው የሚያዘን አይደለም። ቃሉ በመፈንቅለ መንግስት አድርጎ አይልም።
በጠመንጃ አፈሙዝ አርጉ አይልም። መግደል ኃጢአት ነው ይላል። አታድርጉት። ሌሎቹ ተገነቡ የምንላቸውና ለመጎብኘትም ለመኖር የምንመኛቸው የሌሎች ሀገራት የተገነቡት በዚህ ስርዓት ነው። ስርዓት ባለው ነው፣ በምርጫ ነው። ይሄ ፖለቲካ አይደለም። ስርዓትን መጠበቅ፣ ህግን ማክበር፣ ህግን ማድረግ ግዴታ ነው። ቤተ እምነቶች ላይ አስተምሩት የሚገባ ነው። የቱ ጋ ነው እስከ የትኛው ወንጌል ወይም ደግሞ አስተምሮ እንደሚከለክል መነጋገር እንችላለን። የምናስተምርበት አግባብ ነው የሚለያየው እንጂ ስርዓትን አክብሩ፣ ህግን አክብሩ፣ በስነ ምግባር ታነጹ፣ ለስርዓት ትጉ፣ አልሙ፣ ተከባበሩ፣ አክብሩ ማለት ግጭትን አስወግዱ። ጥል፣ ክርክር፣ ግጭት ኃጢአት ነው፣ ቃሉ ይከለክላል ብሎ ከቃሉ መዞ ከቃሉ ተንትኖ ማስተማር የእያንዳንዱ ቤተክርስቲያን ኃላፊነት ነው። እኛም ደግሞ ኃላፊነታችን እንወጣለን። እናንተ ስታግዙን ደግሞ ይፈጥንልናል። አሁን ያያችሁ ጅማሮች ወደ ባህል ይቀየርልናል። ከዚሁ ጋር አያይዤ አሁን ቤተክርስቲያን እንዲታነጹ ወይም ደግሞ የአምልኮ ቦታዎች እንዲሰሩ የሰጠናቸው ቦታዎች አሉ። እነኛ ቦታዎች አንደኛ በወሰዳችሁት ቦታ ላይ ከተማውን የሚመጥኑ ስራዎች ይሰሩ። እንግዲህ ዋና ከተማችን አዲስ አበባ ስታንዳርድ አውጥታለች። የግንባታ ስታንዳርድ፣ የጽዳት፣ የአረንጓዴ ውበት፣ የቦታ አጠቃቀም እሱን ማክበር ያስፈልጋል ማለት ነው። አትስሩ ቆርቆሮ በቆርቆሮ። ለምን? ጥሩ ግንባታ ገንቡ። ከተማውን የሚመጥን ስለመስጠት ማስተማር ነው። ስለዚህ ቤተክርስቲያኑን ከወደደ እምነቱን የሚከተል ከሆነ አዋጥቶ በደንብ ጥሩ ነገር ከተማውን የሚመጥን ነገር እንዲገነባ ማድረግ ያስፈልጋል። ለምን የመሪዎች ጫና ብቻ ይሆናል? ያስፈልጋል። የሚገነቡ አሉ። እነ ኢትዮጵያ ካቶሊካዊት ቤተክርስቲያንን፣ መካነ ኢየሱስን፣ ኦርቶዶክስን፣ መስጂድም አሁን እየተገነባ ያለውን ታያላችሁ አይደል? ከከተማው ስታንዳርድ ጋር እየመጣ ነው ያለው። ወንጌላውያን መካከልም በጣም ጥሩ ግንባታዎች እየገነባችሁ ያላችሁ አሉ። የቀሩ አሉ። የወቀሳችሁን አንዳንዶቹን ስሰማቸው እንደተባለው ከሆነ በጣም ትክክል አይደለም፣ እናርማለን። በተባለው ልክ ከሆነ እንደተባለው ግን በዛ ደረጃ መረጃ የለንም። ነገር ግን ከነበረበት አንጻር ነው ማየት ያለባችሁ። በአንድ ጊዜ የሚሟላ ነገር የለም። እኛም ስንሰጥ ካሳ እንከፍላለን። ባለቤት የሌለው መሬት የለም። ተኪ ቦታ መፈለግ አለብን። ሰዎችን ቤት ሰርተን የቀበሌ ከሆነ በፍትሃዊነት ማስተናገድ አለብን። ግማሾቹ የእናንተው ምን ናቸው? ስለዚህ ድሆችን አንበድልም። ይሄ ለዚህ ተወስኗል ብለን አንገፋም። እዛም እዚህም እንዳላችሁት ደግሞ በደላላ በተለያየ መንገድ የተደራጁ ጭምር ለመንፈሳዊ ጉዳይ ብቻ ሳይሆን ለጥቅም ተሳስረው ያስቸግሯቸዋል። እናንተም ብቻ አይደለም እኛንም ያስቸግሩናል። በጣም ነው የምንታገላቸው። እስከዛሬ ድረስ በመንግስት ክርክር ላይ በዚህ መንገድ አሸንፈው ውጤታማ የሆኑበት የለም። ግን ደግሞ ጊዜም ጉልበትም ገንዘብም ሲያባክኑብን እናያለን። እንግዲህ የነበርንበት ፖለቲካል ኢኮኖሚ ችግር ስለሆነ ባንዴ መንጭቀን አንወጣም። እንደዚህ አይነት የወሰነውን ውሳኔ ግን ለማስከበር ጥረታችን ተጠናክሮ ነው የሚቀጥለው። ክፍለ ከተማ አመራሮች ዛሬ ከናንተ ጋር እዚህ ቁጭ ብለው የሚያዳምጡበት ዋናው ምክንያት እያንዳንዷ የተነሳችውን ችግር መነሻ አድርገው አሰራርን መፈተሽ እንዲችሉና እንዲያስተካክሉ ነው። ስለዚህ በዚህ ምክንያት የተበዳይነት ስሜት አይሰማችሁ። ግድ የለም፣ የተደረገው ይበልጣል። አላለቀም፣ ገና ነው፣ የተሟላ አይደለም የሚለው እንቀበለዋለን። አንዳንድ ቦታ ላይ ደግሞ በመረጃ ፍሰት ችግርም በጣም ተንገላታችሁ ይሆናል። 8 ዓመት 10 ዓመት ያላችሁት እንደዚህ አይነት መኖሩን በመረጃ ፈትሸን አይተን ቅድሚያ ሰጥተን ማን ነው የበለጠ የተጎዳው፣ ማን ነው አመላለስ ላይ በፍትሃዊ መንገድ ያልተስተናገደው የሚለውን ሰሞኑኑ ፈትሸን በአሁኑ በሰሞኑ ውሳኔ ውስጥ ካልተካተተ አይተን ምላሽ እንሰጣለን። በአንድ ጊዜ ሁሉ መመለስ ስለማንችል እዛም እዚህም ደግሞ በአሰራር ምክንያት የሚያዛቡም ስላሉብን እንጂ ማንንም የመበደል ፍላጎት ኖሮን እንዳልሆነ አውቃችሁ የተበዳይነት መንፈስ አይሰማችሁ ለማለት ነው። ማህበራዊ ልማት ላይ በጎ ማድረግ ላይ ተሳትፎን አጠናክሩ። ምዕመኖቻችሁን
በደንብ አደራጅታችሁ አስተባብራችሁ በበጎ ስራ ማህበረሰቡ ጋር ድረሱ። የራሳችሁ አባላት ጭምር በከፍተኛ ችግር ውስጥ ያሉትን መድረስ ለኛ ለከተማ አስተዳደሩ ችግር ማቃለል ነው። እናንተም እንደ ስራችሁ ብትወስዱ ጥሩ ነው። አንዳንዶቹ በጣም በጥብቅ አብረን እንሰራለን። ቅድምም ሲነሳ እንደነበረው በማዕድ ማጋራት፣ ለድሆች ቤትን በመስራት እንዲሁም ደግሞ አካባቢ ከብክለት ነፃ እንዲሆን በማድረግ በጉልበቱ እንኳን ማህበረሰቡ እኮ ቢሳተፍ ብዙ ይሰራል። ከአምልኮ ስርዓት በኋላ 1 ሰዓት ቢሰጥ ያ ብዙ ማህበረሰብ ብዙ ነገር አካባቢውን አጽድቶ አረንጓዴ ተክሎ ውሃ ጠጥቶ መግባት ይችላል። ማስተማር እና ማለማመድ ከተግባር ጋር ስናያይዘው ስር ይሰዳልና እንዲሁም ካለው ላይ ተወሰነ ያዋጣ ድሆችን መርዳትን እንግዲህ የወንጌላውያን አንዱ ሚሽንና አላማ ነውና ይሄንን መፈጸምን ማበረታታት እንወዳለን። ሌሎች ጥያቄዎች አንፃር ያላነሳናቸው ካሉ በውይይት ከመሪዎቻችሁ ጋራ አይተን ተመካክረን በግልጽነት ጊዜው መቼ እንዴት የሚለውን እንመልሳለን። ሁሉን ግን በአንድ ጊዜ መመለስ እንደማንችል እናንተም እንድትረዱን እንፈልጋለን። አገልግሎት አሰጣጥ ላይ መረጃ ስጡ። እናንተ አስተምሩ ብቻ ሳይሆን እኛም ከናንተ ተጨባጭ መረጃ ማግኘት እንፈልጋለን። ህዝቡ አይን ጆሮ ይሁነን እያልን ነው በየመድረኩ ምን ለምነው ምን እናገረው። አትፍሩ። የሚፈራ ፈጣሪ ብቻ ነው። አትፍሩ። ሰው ተጽዕኖ አይደርስባችሁም እያልኩ አይደለም። እንዲስል ማን ይጋፈጠው ነው። እንጋፈጠው። ብዙ የሚጋፈጥ እየበዛ ሲሄድ እኮ ያይዳከማል። ችግሮች እንዲፈቱ የሚጣጣር ከሌለ ያኛው የሚያጠፋው እየጎለበተ ይሄዳል። በመጨረሻ ሁላችንንም ያዳክማል። አሰራርም ኢንስቲትዩሽንም ይጎዳል። እንደዛ ስለሆነ በእናንተ ላይ እስከሚደርስ ለምን ተጠብቃላችሁ? ስትሰሙ አባላቶች አሏችሁ ይነግሯችኋል እኮ ገብተው ጉቦ ከፍዬ እንዲህ አይነት አገልግሎት አገኘው የሚሏችሁ ኢንፎርሜሽን የሚነግሯችሁ አባላቶች ያሏችሁ። እንዴት ነው ብላችሁ ጠይቁ። መረጃ አለው ይብላችሁ ትንሽ አጣርታችሁ ወይም ደግሞ እናንተ ለማጣራት ቢከብድባችሁ እስኪ አጣሩ። እንዲህ ሲባል ሰምተናል፣ እንዲህ አይነት መረጃ አግኝተናል፣ እናንተ ከኛ በተሻለ ሁኔታ ማጣራት ትችላላችሁ፣ አጣሩት እስኪ ብትሉን ለኛ ትልቅ ድጋፍ ነው። እንዲህ ለወጥ ከፈለግን በጋራ ነው መስራት ያለብን። እንግዲህ በጥቅሉ ያደረግናቸው ውይይቶች በዚህ መቋጨቱ ተገቢ ነው ብዬ አስባለሁኝ። በጣም ለሚቀጥለው ስራ ጊዜያችን በሰላም በልማት በሀገረ መንግስት ግንባታ ህገወጥነትና አላግባብ የሚከዱ አካሄዶችን በመታገል አካባቢያችንን በማልማት በማጽዳት በመንከባከብ በመጠበቅ ለስራ ዜጎችን በማትጋት አብረን እንሰራለን ብለን እናስባለን። ወደፊት መረባረብም ያለብን በዚህ ላይ ነው። በየክፍለ ከተሞቹ ያሉ አመራሮቻችን እዚህ ሆነው ዛሬ የሚያዳምጧችሁ በየክፍለ ከተማ ካሉ የአብያተ ክርስቲያናቱ ወይም ደግሞ የህብረቱ ተወካዮች ጋራ ግንኙነት ይፈጠር። አብራችሁ መከሩ። ከሌሎች ሃይማኖቶች ጋራም ጥሩ ግንኙነት እየተፈጠረ በጋራ መሰራት የሚገባው ጉዳይ ላይ እቅድ ወጥቶ ሁሉ ጊዜ መገናኘት በሩብ ዓመት እንኳን መገናኘት ቀላል አይደለም። ቀስ እያልን ባህሉን እያዳበርን እንሄዳለን። ይሄ ስልጠና ወደ ታችም ቢወርድ ጥሩ ነው ባላችሁት በየክፍለ ከተማው ባለፈው ያልተከታተሉ ካሉ ከሰላምና ጸጥታ ቢሮ ጋራ ተነጋግረን እንዲሁም ከአብያተ ክርስቲያናት ህብረትና ከካውንስሉም ጋር ተነጋግረን አንድ ላይ አቅደን እንሄድበታለን። እናንተም ከዛ ተነስታችሁ የራሳችሁን ዝርዝር ደግሞ ወደ ውስጣችሁ በጣም ጠጋ ያለው ከውስጡ የምትወስዱት ለእናንተ የሚጠቅመውን ወስዳችሁ ሂዱበት እንላለን። ስላዳመጣችሁን ፈጣሪ ያክብርልን። በጣም እናመሰግናለን። ፈጣሪ ኢትዮጵያና ህዝቦቿን ይባርክ።